በነገራችን ላይ ኦርቶዶክስ ሃይማኖት እውነት እንኳን ቢሆን ሰው አይቀበልላችሁ። ከትንሽ ጊዜ በኋላ ኢንሻአላህ ትጠፋላችሁ ከሀገር። እንግዲህ ይሄ ንጽጽ እግዚአብሔር ዝሙተኛ ነው፣ ዝሙት አሰርቷል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርቷል። ቁርአን ላይ ራሱ ሱራ 66 ከቁጥር 1 ላይ ማለት ነው ከቤት ሰራተኛው ጋር እንደተኛ ሚስቱ ደግሞ መታበት እንደያዘችው የሚናገር ማለት ነው። በብዙ ጊዜ ታግለን አሁን ላይ በራሳቸው ሙፈሲራኖች ወይ ደግሞ በራሳቸው አረብኛ ወደ አማርኛ በሚተረጉሙ ኡስታዞቻቸው ተተርጉሞላቸው ቁጭ ብሎላቸዋል። መሐመድ ከቤት ሰራተኛው ጋር እንደተኛ እንደነበረ ሚስቱ መታበት ይዛው እንደነበረ በራሳቸው ቁርአን ላይ ተቀምጦላቸዋል። ዘላለም ሲዋሹበት የነበረው ዘላለም ማነው ኡስታዝ እፎይ ውሸታም ነው እያሉ የነበሩት ኡስታዞች ዛሬ ላይ በራሳቸው ኡስታዞች ተተርጉሞ ተቀምጦላቸዋል። የቱ ጋር ነው የዋሻው ቦታ አሳዩንና እኛም ደግሞ እስቲ እንፈር። እያንዳንዱ የሚናገራቸው ቃላቶች እያንዳንዱ ማለት ነው እየተናገራላቸው ያለው እንዳለ ሐዲስና የቁርአን ነው። ያ ኦፍ ኮርስ ያሳፍራል፣ አንገትም የሚያስደፋ ነገር ነው። ምክንያቱም እናንተ ሀቢቢ ያ አልቢ ያ ሙሬ እናትና አባቴን ሰዋልሃለሁ ልጄንም ሳይቀር አርድልሃለሁ ብላችሁ ከነፍሳችሁ ከቤተሰቦቻችሁ ከልጆቻችሁ በላይ እንደ አምላክ ማለት ነው እንድትወዱ ያዘዛችሁ የራሳችሁ መሐመድ ነው። ለዛ ነው እኮ አእምሯችሁ ክፍት ሳይሆን በሳሂህ ቡኻሪ 15 ላይ ከቤተሰቦቹ እንዴት ነው አንድ ሰው እንዴት ነው ከቤተሰብ ከልጅ ከእናት ከአባት በላይ ፈጣሪን መውደድ ነው እንጂ ሰውን እንዴት ነው ከዚህ ከቤተሰብ በላይ ከልጅህ በላይ ልትወደው የምትችለው? አምላክህን። ይሄ እኮ የተናገረው ጌታ ኢየሱስ ክርስቶስ ብቻ ነው። እሱ አምላክ ስለሆነ ማለት ነው። ይሄ ንግግር የሚናገረው አምላክ ነው። እሱ ግን እኔን ውደዱኝ ነው ያለው። ኦኬ ከእናትህ ከአባትህ ከቤተሰቦችህ በላይ ማለት ነው። ስለዚህ እንደዛ ያለው ሰውዬ እየወደዱት ምንም በቃ ይሄ የአእምሮ ጎዶሎ ነሽ እያለሽ ከውሻ እኩል እየደመረሽ የራስሽ ቁርአን እየተናገረ የራስሽ ሐዲስ እየተናገረ ሀቢቢ ያ አልቢ ያ አሙሪ ያ ምናምን ብትይ በአረብኛ ብትናገሪ ይሄ የተናገረልሽ እንዳለ ኡስታዞችሽ እንዳለ ሸፋፍነውልሽ፣ ግን ገልጦ እያመጣ ያለው ማን ነው? እፎይ ነው። ገልጠን እያመጣን ያለው እኛ ነን። ስለዚህ ለእናንተ ለድህነታችሁ ማለት ነው እንግዲህ እኛ ድነናል። አንዴ ኦኬ ድነናል፣ ክርስቲያኖች ነን። እናንተ እንድድኑ ከሳት እንድታመልጡ ነው የኛ ምኞታችን፣ የእፎይ ምኞቱ ማለት ነው እንጂ ተከፍሎት አንድ ብር ማንም ይከፍል የለም። እፎይ ማንም ማለት ነው ጉልበቱን ኃይሉን ሰዓቱን ገሎ እናንተ እንድድኑ እየጣረ ነው ያለው። ለሱ ለምን ሞት ትመኙለታላችሁ? ፍቅር ነው መመኘት ያለባችሁ። ማየት ነው የእናንተን አስተምሮ ምን ላይ እንዳለ መርምሮ እኔ በጣም የሚገርመኝ ነገር ተሄዶ ይገቡና ሙስሊሞች ማለት ነው ይሄ ነገር እናንተ ጋር አለ እንዴት ነው ተስማማላችሁ? ኧረ ነው ይሄ አትበል እንደዛ አትበል ምንድነው ኡስታዝ መሐመድን ሰድበሃል ምናምን ይሉት ነው ማለት ነው። እንትን አይጠይቁትም፣ መረጃ አይጠይቁትም። ሰው እኮ አንድ አይምሮ በሳል የሆነ ሰው ምንድነው የሚያደርገው? መረጃ ከየት ነው ያመጣው ይላል። እኔ አሁን ሙስሊሞች ሲያነሱ ጥያቄ ሲያነሱ መረጃ ከየት ነው ያመጣችሁ ትላቸዋለሁ። እነሱ እንደዛ አይሉም። ለምን? እኔ ምን አይነት አዚም እንዳደረገባቸው አላውቅም። በጣም አዚም ተደርጎባቸዋል። ከአዚም ውጡ። ክርስቶስ ዋና ዓላማችን ይሄ ነው። መልካም እህታችን በጣም እናመሰግናለን። እጅግ በጣም ልዩ ማብራሪያ እና አስተያየት ከቀረቡ ነገሮችም ጭምር የአዋዛች ነው የነገረችን። ይሄ እንግዲህ ምናልባት ያላችሁ ህዝበ ሙስሊም የሆናችሁ ወገኖቻችን ትኩረት ራሳችሁ ላይ እንድታደርጉ እንዴት ነው እየተጓዝን ያለ ነው፣ እንዴት ነው አስተምህሮቻችንን እያስፋፋን ያለ ነው የሚለውን ቆማችሁ እንድታስቡ ያደርጋል። ስለዚህ ይሄ ነገር ለእናንተ የቀረበም ጭምር እንደሆነ እንድታዩልን እንፈልጋለን። እሺ አላለቀም መሰለኝ አሁን። እሺ መልካም ቀጥይ እህቴ። ይቀጥሉ። እስከዛ ችግር የለም። ምናልባት የኔታ መምህር መልአክ መጥተዋል። እሳቸውን ሰላም እንበልና ትቀጥያለሽ አንቺ። መምህር እንዴት አሉ? ወንድዬ መጥቷል። መምህር ኢሳያስም አሉ። ያው በማዕረግ አስቀድሜ ነው ከእሳቸው በረከት እንውሰድ ብዬ ነው። መምህር ሰላም አሉ? ትንሽ ኔትወርካቸው ትክክል አይደለም መሰለኝ። እሺ ጤና ይስጥልኝ ቴዲ፣ እንዴት አላችሁ? ሰላም ናችሁ? ሁላችሁም ሰላም ብያለሁ። እግዚአብሔር ይመስገን። የኔታ ሰላም አሉ? በረከቶት ድረሰን። አራራ ምንም እኛ ጋር በረከት የለም። እግዚአብሔር ሁላችንም ያው በቸርነቱ ይጠብቀን። በጣም ጥሩ ኢሹ ነው የተነሳው፣ ጥሩ ሀሳብ ነው። እህታችን ስታብራራ ነው አሁን እየሰማው ያለሁት እና
ቀን ላይም በመላከ ገነት ዲበኩሉም በኩል ቀሲስ ዲበኩሉ ብዙ ነገሮች እየተነሱ ነበረ። በጣም ጥሩ ሐሳብ ነው፣ ቀጥሉበት። እየሰማው ነው እኔም በጣም እሺ። የኔታ ክብር ይስጥልን እህታችን። እሺ ቀጥይ። መረጃዎች ማውጣት ይቻላል ማለት ነው። ብዙ መረጃዎችም እኛ ጋር ስላሉ እንዲሁም በቴሌግራምም ሼር እንደራረጋለን። ዋናው ግን ማስተላለፍ የሚፈልገው ነገር የቤተ ክርስቲያን መምህራን የሆናችሁ ማለት ነው፣ መምህራን ሆናችሁ ዝም ብላችሁ ጋቢ ለብሳችሁ ምናምን ፊታችሁን አስዋችሁ ለምትቀመጡ ሰዎች ማለት ነው ማዕረጋችሁ፣ ማንነታችሁ ይሄ ጳውሎስ አላስተማረንም። ጳውሎስ ያስተማረን ወይ ደግሞ የጌታ የሐዋርያቶቹ ያስተማሩን ማለት ነው ስቃይን መከራን መቀበል ነው። ስለዚህ አሁን ላይ ቤታችን ዘግተን መቀመጥ የሌለብን ሰዓት ላይ ነው። ውጡና ወንድሞቻችሁን ፈልጉ፣ ልጆቻችሁን። ጌታ እግዚአብሔር እኮ ኢየሱስ ክርስቶስ እኮ ጠቦቴን ጠብቅ እያለ ለጴጥሮስ እንዴት ነበረ ሲመክረው የነበረ? ትወደኛለህን? እንደዚህ ትወደኛለህን? እያለ 3 ጊዜ ሲጠይቀው ነበር አይደለ? ጌታን የምትወዱ ከሆነ ማለት ነው፣ ጌታን የምትወዱ ከሆነ መምህራን እየሰማችሁ ያላችሁ፣ ይሄ ድምጽ እየሰማችሁ ያላችሁ መምህራን፣ የቤተ ክርስቲያን ኃላፊዎች ማለት ነው፣ ይህ የእፎይ ጉዳይ የአንድ ሰው የእፎይ ብቻ አይደለም፣ የሁላችን የቤተ ክርስቲያን ጉዳይ ነው። ቤተ ክርስቲያንም እጇ ልታስገባበት ይገባል። ምክንያቱም ይሄ የእርሷ ልጇ ነው። በቃ አንድ አካል ነን። አካላችን እጃችን፣ አንድ እጃችን ወይ ደግሞ አንድ ጣታችን ከጣቶቻችን መካከል አንድ ጣት ቢታመም ሁሉ ሰውነታችን ነው የሚታመመው። ቤተክርስቲያንም ትታመማለች። ስለዚህ ወንድማችን ላይ የሚካሄደው ይሄ ግድያ፣ ፉከራዎች፣ ሽለላዎች፣ በጣም ብዙ ነገሮች፣ እነዚህ ነገሮችን ቢያንስ ኢትዮጵያ ያላችሁ ሰዎች ለህግ የምታቀርቡልን ካላችሁ ወይ ደግሞ የህግ አካላቶች የሚጠየቁ ከሆነ እንዲጠየቁልን። ምክንያቱም ልጁ ያለ ጥፋቱ ነው። አሁን ላይ የግድያ ዛቻዎች፣ የተለያዩ ነገሮች የሚሄዱበት ያለ ጥፋቱ ነው። የተቀመጠላቸው ስላነበበ ብቻ ይያዝ ይታረድ እያሉ አሁን ላይ በእርግጥ የኢትዮጵያ ህግ ድሮም እንደማይሰራ ይቅርታ አድርጉልኝ እንደማይሰራ አውቃለሁ። ግን እየወጣ የሚሸልለው እገልሃለሁ እያለ የሚፎክረው እንዳለ ምንድነው? የኢትዮጵያ ህግ መንግስቱ የሆነ ነገር እንዲያደርግልን እንደው ቤተክርስቲያን በዚህ ጉዳይ ላይ ብትሰራ። ምክንያቱም በህግ ቢጠየቁ ብርክቲ አንድ ይቅርታ በህግ ቢጠየቁ ማለት ነው ቢጠየቁ እና መፍትሄ ቢገኝለት። ምክንያቱም ሁሉም እየመጣ ህፃኑ ትልቁም እየመጣ አይፈንጭብን እንዴ። ራሳችን ማስከበር ያለብን ራሳችን ነን። ብዙ ጊዜ በነ አህመድ ግራኝ በነ ዮዲትም በጣም ተጎተናል። ዛሬ ላይ ግን ኖ የምንልበት ጊዜ ነው ላይ ነው። ኖ በቃ አንሰጥም። እኛ ሁሌ እንደተመታን፣ ሁሌ እንደተቀጠቀጥን፣ ሁሌ ወደ ኋላ እንደሄድን ነው እንዴ? ስለዚህ መምህራን፣ የተለያዩ የቤተክርስቲያን አካላቶች እባካችሁ የመተኛ ሰዓት አይደለም፣ ንቁ። ብዙ ሰዎችን ማትረፍ ያለብን ሰዓት ላይ ነን አሁን ያለነው ማለት ነው። እፎይ ብቻ አይደለም በእስልምና ላይ ሲነሳ እናንተ ራሱ እስልምና ላይ መስራት አለባችሁ። አብዘው እነዚህ መምህራን ቤታቸው ሰው የሚከታተላችሁ ሰዎች እስልምና ላይ እንድትሰሩ እኛ ፈልገን አግዙት፣ እፎይንም አግዙት። በተለያዩ ነገሮች ላይ እፎይ መታገዝ ያለበት ሰው ነው፣ ወንድማችን ነው፣ በጣም የምንወደው ወንድማችን ማለት ነው። ስለዚህ ሁላችንም አንድ እንሆን። መልካም እህታችን በድጋሚ እናመሰግናለን። በርካታ ኦርቶዶክሳውያን እዚህ ላይ ግንዛቤ እያገኛችሁ፣ በጣም በርካታ ህዝበ ሙስሊም ደግሞ ትምህርት እያገኛችሁ እንደሆነ አስባለሁኝ። በዚህ አይነት አቀራረብ ሃይማኖትን መመከት አይቻልም። እምነትን መመከት መቻል አይቻልም። በቀረበ ማስረጃና መረጃ ላይ ሃይማኖታዊ የሆነ ትክክለኛ ትንታኔ ማቅረብ። ክብር ምስጋና ለእናታችን ለቅድስት ድንግል ማርያም ይግባትና ክብር ለኢየሱስ ክርስቶስ ለስም አጠራሩ ይሁንና በእናንተ በኩል የተነሳ ለምሳሌ ድንግሊቱን ሴት አዋረዳት ብላችሁ ያቀረባችሁትን ስድብ እኛ ጋር በትምህርት መቀየር የሚያስችሉ ወይም ደግሞ ትክክለኛ የቤተ እምነታችን የሃይማኖታችን ትምህርት የሆኑ በጣም በርካታ መጽሐፍትን መጥቀስ የምንችል ትልቁ መጽሐፍ ቅዱስን ጨምሮ በርካታ ማስረጃዎችን ማቅረብ የምንችል ነን። ምናልባት እመቤታችን ቅድስት ድንግል ማርያምን ክብር ይግባትና እንደ ቀደሳት እንዳከበራት የቤተ ክርስቲያናችን መጽሐፍት በይፋ ይናገራሉ። እናንተ ስድብ ያደረጋችሁትን እኛ ግን በኩራት መስክረን ትምህርቱን እንካችሁ ማለት እንችላለን። ጦር ያማዘን ድንግል ማርያምን ሰደባችሁ እንዲያላችሁ ብለን እኛ ጦር አልሰበቅን። የምናደርገው በትምህርት ለማሸነፍ ነው ጥረት የምናደርገው እስከ ሰማችሁ ልክ ድረስ ማለት። በእናንተም በኩል የቀረበባችሁን የተጻፈ ማስረጃ
መመለስ መመከት የምትችሉት በቤተ እምነታችሁ ባሉት በተጻፉላችሁ ትውፊታዊ መጽሐፍቶቻችሁ። ያንን ሳታደርጉ ግን አሁንም ወደ ግድያ መሄድ በእንደዚህ አይነት ሁኔታ የሞት ጂሃድ ማወጅ በጣም ከባድ ነው። ምናልባት እህታችን ያስተላለፋቸው አንድ መልእክት ላይ አጽንኦት ሰጥቼ በርካታ እሱ ድል ይሰጣል። እባካችሁ የቤተክርስቲያናችን የበላይ አካላት ንቁ። ከመቼውም ጊዜ በላይ ምናልባት እናንተ ተነስታችሁ ዛሬ እንደ መጀመሪያ መንደርደሪያ ኢሹ አድርገን መጀመሪያ መግቢያ ላይ የተናገርነው ነገር አለ አይደል? በመስቀል አደባባይ ጉዳይ ዛሬ ምን እየተደረገ እንደሆነ መንግስታዊ ስፖንሰር ጭምር እየተደረገ በደም ስፖንሰር የሚደረግ ፕሮግራምን ጭምር በቤተክርስቲያን ይዞታዎችና ስፍራዎች ላይ እየተደረገ እናንተ ወጣችሁ ይሄን እውነት አስረድታችሁ ለዚህ ነገር መላው ኦርቶዶክሳዊ እምቢታን እንዲመርጥ ብታደርጉ እየተለቃቀማችሁ ትታሰራላችሁ። እርግጠኛ ነኝ። ጳጳስ የለ፣ የበታች የሆነ ካህን የለ፣ የጽፈት ቤት ኃላፊ የለ፣ እየተለቃቀማችሁ እንድትታሰሩ ነው የምትደረጉት። እና አቡነ ጴጥሮስ ላይ የተደረገው ይሄ ነው። ከሀገር ወጥተው በገዛ ሀገራቸው መጥተው ቤተክርስቲያናቸውን እንዳያገለግሉ በባዕድ ምድር እንዲኖሩ የተገደዱት ከዚህ አሰራር አንጻር። እናንተ ወጣችሁ ስለ ሰላም እንኳን ብላችሁ የምትናገሩት ሐሳብ ውግዘት ካስከተለባችሁ በእንደዚህ አይነት ሁኔታ የሚታወጀው የሞት አዋጅ ቤተክርስቲያኗ ላይ ምን አይነት ተጽዕኖ እንደሚመጣ መረዳት ትችላላችሁ ብዬ አምናለሁ። ጉዳዩ የእፎይ ነው። አይ ተሳድቧል፣ አብራችሁ ተሳድቧል ብላችሁ የምታስቡ አመራሮች እንዳላችሁ እርግጠኛ ነኝ። እንደዛ ብላችሁ ትታችሁት ነገሩን ብታልፉ ነገ ይቺ እሳት ዞራ ዞራ የምታቃጥለው እናንተ ነው። ዛሬ በእፎይ ላይ የተቃጣችሁ ዛሬ በኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነት ሆነው ቤተክርስቲያንን ጠቅመናል፣ ሐዋርያዊነትን አስፋፍተናል፣ በዚህ አይነት መንገድ ቤተክርስቲያናችንን እንጠቅማለን ብለው በልጅነት መንፈስ የሚታትሩ ልጆቻችሁን መከላከል ካቃታችሁ ነገ እዳው ለእናንተ ነው መልሶ የሚመጣው። ሲመጣ ማይታችሁታል። አረ ቤተክርስቲያን ለሁለት ተከፈለች ብላችሁ ሄዳችሁ መንግስት ፊት ቀርባችሁ ስትናገሩ በታክስና በቤተክርስቲያን ገቢ አስፈራርቶ አሸማቆ ያስቀመጣችሁ መንግስት ነው ያለው። ያስቀመጣችሁ ስርዓት ነው ያለው። በቤተክርስቲያን ላይ ምን አይነት እሳት በኢትዮጵያ ውስጥ እንደሚነድ እናንተ በአይናችሁ በብረቱ ተመልክታችኋል። እናንተ ላይ የደረሰው ነገር ቢበቃ መልካም ነበር። ልጆቻችሁ ላይ ግን ይሄን ያህል ግፍ ከደረሰ ምን መስራት እንዳለባችሁ ከዚህ በላይ ጠቋሚ ነገር አለ ብለን አናም። ስለዚህ ብትነቁልን በጣም መልካም ነው። የእህታችንን መልእክት አጽንኦት ለመስጠት ያክል ነው። እህታችን ተደጋጋሚ መረጃዎችን የምትነግረን መንቃት እንድንችል ለነዛም ደግሞ እንገላለን ለሚሉት አይ ይሄ አይደለም መስመሩ ቢለው እንዲለዩ ለማድረግ እህታችን እሺ ቀጥያው ነጥፋለሁ። ግን እነ አጠገባችን ያሉ ወንድሞች አሉ ከላይ እንትን ያደርገው እሱ ምናልባት ሀሳብ ካለ ይስጥ። መልካም እሺ። ምናልባት ከመረጃ ጋር የተያዙ ነገሮችን እናጋራና መምህራን ታላላቆቻችን ደግሞ በምክር ያጸኑታል ይሄን ነገር። ርግቤ አንቺ ጋር ያሉ ነገሮች ካሉ ትቀጥያለሽ፣ ከዛ እንመለሳለን። ኤፌሶን እህታችን ምናልባት ተናጋሪዎች እየተናገሩ መሀል ላይ መግባት ያለባቸው መረጃዎች ካሉ እድል ስጠኝ ማለት ትችላላችሁ። ርግቤ ያለሽ ዓለም ማስገባት ዓለም ምትባል ታች እሺ ቀጥያ አንቺ እስከዛ ነው ይፈልጋታለሽ ያለውን ነገር ቤቲ ተናግራለች። እንግዲህ ሙስሊሞች ብዙ ጊዜ እኛን ግለሰቦችን ቢሰድቡን ምንም አይደለም፣ ግን አምላካችንን ነው የሚሰድቡት። በቀደም ቪዲዮ ላይ ቤቲ ባሰማችሁ ቪዲዮ ላይ ካያችሁት እንግዲህ እግዚአብሔር ይቅር ይበለኝና እግዚአብሔር ሕፃን ልጆችን ይደፍራል ብሎ የሚናገር ትልቅ ኡስታዝ ነው። ንጽጽር ላይ ነው የሚሰራ። እንግዲህ ይሄ ነው ኡስታዙ ማለት ነው። እኛ ለህግ ይቅረብልን ይገደልልን ብለን እንትን ሞት አላወጅንበትም። ለነዚህ አይነት ሰዎች ናቸው እንግዲህ እፎይ መልስ የሚሰጠው ሰው። አሁንም ደግመን ደጋግመን የምንናገረው እፎይ ለሚያወራ ነገር እፎይ ተሳድቧል፣ ሀለ መረጃን ያወራ ነብያችን ተሳድቧል ካላችሁ ቀርባችሁ የተሳደበበትን ቪዲዮ ወይንም ደግሞ መረጃ ካላችሁ አሳዩ። ሲቀጥል ደግሞ ከቻላችሁ ከሱ ጋር ተወያዩ እያልን ነው። አሁንም ደግሞ እስቲ ይሄንን እንስማ። በነገራችን ላይ ኦርቶዶክስ ሃይማኖት እውነት እንኳን ቢሆን ሰው አይቀበልላችሁ። ከትንሽ ጊዜ በኋላ ኢንሻአላህ ትጠፋላችሁ ከሀገር። እንግዲህ ይሄ ንጽጽር የሚሰራ ልጅ ነው። ንጽጽር የሚሰራ ልጅ ነው። ኦርቶዶክስ ትጠፋለች ከትንሽ ጊዜ። እዚህ ላይ ስለተናገረ ብቻ አይደለም፣ በነገራችን ላይ መሬት ላይ ወርዶ እየሰሩ ነው። መሬት ላይ ወርዶ መንገድ ላይ እንኳን ክርስቶስ ኢየሱስ አምላክ አይደለም ብሎ የሚሰብኩ ነው። ይሄ አንዱ ነው ማለት ነው። ከነዚህ ከነኡስታዝ አቡ ሀይደር ምንድነው ግሩፕ ናቸው። ኦርቶዶክስ ትጠፋለች። ብዙ የተሳደበበት ቪዲዮዎች አሉ። ይሄ ብቻ አይደለም፣ ግን ይሄንን ብቻ ነው ማሳየት የፈለኩት። አሁንም እንቀጥል። አላህ ያልፋችሁ ነው።
ነው፣ ዝሙት አሰርቷል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርቷል። ይሄም ንጽጽር የሚሰራ ትልቅ ኡስታዝ ነው። ምንድነው ያለው? ሎቱ ስባት እግዚአብሔር ዝሙተኛ ነው፣ ዝሙት አሰርቷል። እፎይ እንደዚህ የተሳደበበትን አንድ ቪዲዮ ሊጠቅሱ ይችላሉ? እስቲ አንድ ቪዲዮ። እንግዲህ አምላካችን ነው እነሱ የሚሳደቡት ማለት ነው። እኛን ይስደቡን ይግደሉን፣ እነሱ እንደዚህ አምላካችንን እየሰደቡ ኦኬ፣ ቅዱሳንን እየሰደቡ ቤተክርስቲያናችንን እየሰደቡ እኛ መልስ ስንሰጣቸው ለምን መልስ ሰጣችሁን? መገደል አለባችሁ፣ መሳደድ አለባችሁ ይላሉ። እንግዲህ ተመልከቱ፣ ምን እናደርግ እስቲ? አሁን ይሄ ምንድነው የሚለው? ሎቱ ስባት እግዚአብሔር ዝሙተኛ ነው፣ ዝሙትን አሰርቷል። መጽሐፍ ቅዱስ ላይ ግን እግዚአብሔር ቅዱስ እንደሆነ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ የሚያስተምር አምላካችንን ነው እንግዲህ ዝሙተኛ ነው፣ ዝሙትን አሰርቷል ብሎ ሙስሊም ወገኖቻችን እንደዚህ አይነት መልኩ ነው መጽሐፍ ቅዱስ ላይ እንትን የሚሉት ማለት ነው። አሁንም ቀጥል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ሰፈረ። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለቂ ነው በጣም። ይሄም ትንሽ ነገር እንዳይመስላችሁ ወይም ደግሞ ዝም ብሎ ቲክቶከር እንዳይመስላችሁ። ይሄም ማለት ነው ውይይት ላይ ያለ ትልቅ ኡስታዝ ነው። ይሄም ዝም ብሎ እንዳይመስላችሁ ውይይት ላይ ያለ ትልቅ ኡስታዝ ነው። ምንድነው እያለን ያለ ነው? ሁላችንም እንስማ። በሉት አላህ ይርሐመው ነው መርጦ። ያው ኢየሱስ ራሱ በግ ነው። በርግጥ ልክ ነው፣ በግ ነው። ያው የበግ ደግሞ መልሳችሁ እናንተ በግ ናችሁ። ዝሙት ነው አይደለም? ይሄ የምር ባለጌ መስተክል ባለጌ ሰፈረ። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም። እግዚአብሔር ባለጌ ነው፣ የምር ባለጌ መስተክል ባለጌ። እንግዲህ ሁላችሁም 1000 ምናምን ሰዎች ኦርቶዶክሳውያን እያያቸው ነው። ለእንደዚህ አይነት ሰዎች ነው እኛ መልስ የምንሰጣቸው። ወንድማችንም እፎይ ለእንደዚህ አይነት ሰው ነው መልስ የሚሰጠው ማለት ነው። እነዚህ አሁን ያሳየዋቸው ኡስታዞች ዝም ብሎ እንደኔ ቲክቶከር እንዳይመስላችሁ፣ ትላልቅ ናቸው፣ ንጽጽር ላይ የሚሰሩ ናቸው፣ የክርስቶስን አምላክነት የሚቃወሙ ናቸው፣ የቤተክርስቲያኒቷን እንትን የሚቃወሙ የሚሳደቡ ናቸው። እንግዲህ እኛን ሳይሆን እኛን ይስደቡን፣ እኛን የፈለጉትን ማድረግ ይችላሉ። ነገር ግን የሚሳደቡት ምንም ነው ማንን ነው? ቅዱስ የሆነ የሰራዊት ጌታ እግዚአብሔርን ነው ማለት ነው። ዝሙተኛ ነው፣ ዝሙት አሰርቷል፣ ሕፃንን ይደፍራል እያሉ ታዲያ እንደነዚህ አይነት ሰዎች እኛ መልስ ካልሰጠን ዝም ብለን ለማን ነው የምንኖረው? ታዲያ ዝም ብለን ለስጋችን ብቻ እንኖር እንዴ? አይደለም፣ አይፈቅድልንም ውስጣችን። ስለዚህ ሁላችሁም ማስተዋል አለባችሁ። ለእንደዚህ አይነት ሰው መልስ ሲሰጣቸው ለዛውም እነሱ እንደዚህ አምላካችን እየተሳደቡ እፎይ እንደነሱ የተሳደበበትን አንድ ቪዲዮ ያሳዩን፣ እኛ ይቅርታ እንጠይቃለን። ወተን ማለት ነው ወተን አደባባይ እፎይ እነሱ በሚሳደቡት ልክ እነሱ በሚናገሩት ልክ ከተናገረ አንድ መረጃ ያሳዩን። አንድ መረጃ እፎይ የሚያወራ ሐዲስና ቁርአን ላይ ነው። እንደውም እኔ ደጋግሜ ከመስማቴ የተነሳ እሱ የሚያወራቸውን መረጃዎች ሸምድጃለሁ። ሽምድድ አድርጌ ያስኩት ማለት ነው በጭንቅላቴ። ጌታ ምስክሬ ነው። ለምሳሌ ስለ አሻ ያወራል። መሐመድ በ54 አመቱ የ6 አመት ህፃን ልጅን አግብቶ በ9 አመቱ አብሮተኛ የሚል እሱንንም በመረጃ በሐዲሳቸው ያለ ነገር ነው። ብዙ ነገሮች እሱ የሚያወራውን እኔ ራሱ ደጋግሜ አንብቤ የሸመደድኩት ነው ማለት ነው። እሱ የሚሰራ ቪዲዮዎች እንዳለ ብዙ ቪዲዮዎች አሉ፣ እነሱ የሚያቃጠሉ ቪዲዮዎች አሉ። እናም ደግሞ ላይቭ ላይ ሲያስተምርም በመረጃና በማስረጃ እየከፈተ እያሳየ፣ ነገር ግን እነሱ አንዲት መረጃ ሳያሳዩ የሰራዊት ጌታ ቅዱስ የሆነውን አምላካችንን እግዚአብሔርን በእንደዚህ አይነት መልኩ ይሳደባሉ ማለት ነው። እና ይሄንን ይመስላል። ኦርቶዶክሳውያን ሁላችሁም ንቁ። በዚህ አጋጣሚ ደግሞ የማስተላልፈው ነገር አለ። ምንድነው? ብዙ ጊዜ አመት ባላቸው ወይም ደግሞ ረመዳንም ሲመጣ 3 መስቀል አንገታቸው ላይ አድርጎ ትላልቅ መስቀላትን አንገት ላይ አድርጎ በእነሱ ነሺዳ የሚጨፍሩ ኦርቶዶክሳውያን አሉ። ብዙ ጊዜ እንናገራለን፣ እንኳን አደረሳችሁ ማለት ያለ ነገር ነው። ነገር ግን በእነሱ ነሺዳ እነሱን ስታወድሱ የእነሱን አምላክ እያመለካችሁ ነው ማለት ነው። ከእግዚአብሔር ውጪ ደግሞ የሚመለክ የለም። ከእግዚአብሔር ውጪ ሁሉም ነገር ጣዖት ነው። ግልጽ ነው አይደለ? ይሄንንም ብታስተውሉት የዚህ ላይም አጥብቀ ብትናገርልን እና ደግሞ ከነሱ ጋር የሚመሳሰሉ ትላልቅ ቲክቶከር ያላቸው
እንደውም ከመምህራኖች ጋር ከነ ልደታ ዲያቆን ልደት ጋር የሚገናኙ ከነ ፈለገ ጋር የሚገናኙ ምንድነው እያደረጉ ያሉት? በእነሱ ጊዜ የእነሱን ልብስ ለብሰው እነሱን መስሎ ከነሱ ጋር በሙዚማ አምላካቸውን ያመሰግናሉ ማለት ምን ማለት ነው ይሄ? እኛ እኮ ኦርቶዶክሳውያን የምናመልከው ሰራዊት ጌታ እግዚአብሔር ነው። ከእግዚአብሔር ውጪ የሚመለከው የሚወደሰው የለም ማለት ነው። ስለዚህ እዚህ ላይም ብትናገሩልኝ ደስ ይለኛል። ሲቀጥል ደግሞ ብዙ መረጃዎችን ማሳየት ይቻላል። ሌሎች ይቀጥሉ። ሁላችሁም ትኩረት ለእፎይ ለወንድማችን ድምጽ እንሆን። ዛሬ ወንድማችንን ዝም ብለን የሆነ ነገር ቢሆን ነገ ደፍሮ ስለ እምነቱ የሚመሰክር ሰው አናገኝም ማለት ነው። ለምን? ህብረት ካሌለን እኛ አንድ ከሆን እኛ ህብረት ካለን ለቤተ ክርስቲያናችንን እንጠቅማለን፣ ለራሳችንን እንጠቅማለን። አሁንም መጨረሻ የምናገረው እፎይ ሙስሊሞች ብዙዎች እየሰማችሁ ስለሆነ እፎይ ያለ መረጃ ያወራበትን አንድ ቪዲዮ ወይንም ደግሞ አንድ ጽሁፍ ካላችሁ እፎይን አይደለም ይሄው ከኛ ጋር ራሱ ቀርባችሁ ተወያዩ። እሱ የሚያወራውን ቪዲዮዎች አምጡና ይሄው እዚህ ጋር ዋሽቷል ብሎ እኔ ከፍቼ ያሳያችኋለሁ እሱ ያወራበትን መረጃ። ይሄንን ነው። አመሰግናለሁ። በጣም ይቅርታ በዛውት። ምንም ችግር የለም እህታችን፣ በጣም እናመሰግናለን። በጣም ብዙ በርካታ ነገሮችን ነው ከእህታችን የሰማነው። ቀላል ነገር አይደለም ሊፈጥርልን የሚገባው የአመለካከት ለውጥ ሁሉ ማድረግ ያለብን ሰዎች እንዳለን የሚያስረዱ ነገሮች ነው እየቀረቡ ያሉት። ቅድም በመሃል ተናግሬዋለሁ። አሁንም እህታችን አጽንኦት የሰጠችውና ሁላችንም ወደ ልባችን እንድንመለስበት ያለችው ጉዳይ አለ። በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ሆነን እምናጅባለን። አቦ ቢተው ደሞ ብለን ደሞ ምንላለን። እምናጅብ ማለት እነሱን እምናጅብ የሆነ በቃ የጾማቸው ወቅት ላይ በጣም የሚገርም ዲፕሎማሲ የሰራን እየመሰለን ሂጃብ እየለበስን ምናምን ቆብ እያጠለቅን ምናምን የምንናገር ይሄ በጣዖት አምልኮ ሰፈር መተባበር። ስለዚህ ኦርቶዶክሳውያን የሆንን ወንድሞችና እህቶች ወይ እምነታችንን በደንብ ማወቅ ነው ወይ ደግሞ እምነታችንን አለማሰደብ። ከሁለቱ ጋር በጣም ጥንቃቄ ማድረግ መቻል እንዳለብን ይሰማኛል። ከዚህ ባለፈ ደግሞ ሃይማኖታዊ የሆነ ውይይት ምን ይሰራል? የነሱን ቁርአን ለራሳቸው መተው መናገር የለብንም ደግሞ የሚላል። ይሄ ሐዋርያዊ አይደለም። ቅድም በደንብ አብራርቸዋል። ሐዋርያት በቀደመ ህይወታቸው ለቤተ ክርስቲያን የከፈሉት ዋጋ ወንጌልን በማስተማር ብቻ አይደለም፣ የጣዖታትን ሰፈር ከነጣዖቶቻቸው በማፍረስ ላይም ጭምር የተመሰረተ። ስለዚህ የግድ ካስተምህሮቶቻችን ነጥቀን የግድ ካስተምህሮቶቻቸው ደግሞ ተውሰን የነሱ ውሸት መሆኑን በእኛ በኩል ያለው ደግሞ እውነት መሆኑን ማንጸባረቅ ማሳየት መቻል ይጠበቅብናል። ይሄ መስዋዕትነት እየተከፈለ የቆየ የቤተ ክርስቲያን ሐዋርያዊ አገልግሎት ነው። ዛሬ እፎይ ወንድማችንን ብትገሉት እሱ ለሰማያዊ ክብር የታጨ ነው እናውቃለን። በእናንተ ሰፈር ግን ግርግርን አንግሷል። በእናንተ ሰፈር ግን እንደኛ ጋር ይሄ ነው እንዴ ብላችሁ እንድትጠይቁ የጥያቄን አውድ አንግሶላችኋል። ያንን ተጠቀሙበት። እፎይ ላይ ምንም ብታደርሱ ምናልባት ቅድም እንዳልኳችሁ ለሱ በጣም የተዘጋጀለት መለኮታዊ የሆነ ክብር አለ። በዛ እናምናለን፣ ለዛ የተሰጠነ ነገር ግን በእናንተ በኩል ምንድነው እየሆነው የሚለውን ነገር ማሰብ ነው። እህታችን አሁን በድጋሚ ያለቻቸውን ክብር ይግባው አምላካችን መድኃኒታችን ኢየሱስ ክርስቶስና እሱ ላይ የወረወራችሁትን ስድብ የምናረክስበት አስተምህሮ አለን። እኛ ጦር አንሰብክንም፣ እኛ መሳሪያ እናነሳ። እኛ የምናነሳው ቅዱስ ወንጌልን የምናነሳው እኛ ገድላት ድርሳናትን ነው፣ ታምራትን። በዚህ ደረጃ እናንተ ለመመከት ዝግጁ ነን። እናንተ አንዱን እፎይን ለመመከት አቅቷችሁ በየዕለቱ የጦር አዋጅን ታውጃላችሁ። በተመቸ ጊዜ ለመምረጣችሁ ነው ማነው ህዝበ ሙስሊሙ ለጂሃድ የሚነሳሳበት ነው ወቅት መምረጣቸው ነው። ይሄ ጊዜ እንግዲህ የረመዳን ጾም የሚጾምበት ወቅት ነው። በጾም ጊዜ ራሱ ስለ ግድያ ማሰብ እኮ በጣም ከባድ፣ ምን አይነት እምነታዊ አስተምህሮ እንዳላችሁ እንድትፈትሹ የሚያደርግ ሁኔታ እኮ ነው። እኛ ጾም ሲገባ እንዴት ይቅርታ እንደምናውጅ፣ እንዴት ሰላም እንደሚመጣ፣ እንዴት ቤተ ሃይማኖታችን እንደምትጠበቅ ወደ ሰማይ አባታችን ወደ ልዑል እግዚአብሔር ዋይ ዋይ የምንልበት እንጂ በምድር የሞገተንን በመሳሪያ ሰድረን የምናጠፋበት ጩቤ ሰክተን አንገቱ ላይ የምንገልበትን የምናውጅበት ወቅት አይደለም። የጾም ወቅታችሁን ተጠብቆ ይሄ የተለመደ ነገር አለ። የሆነ ጥቃት ሲደርስ አርብ እየተጠበቀ ምናምን የሆኑ ጽሁፎች እየተነበቡ ምናምን የሆነ አነቃቂ መድረክ ላይ መስጊዶች አናት ላይ ሁሉ እየወጣ እሪ የሚልበት ማለት ያንን ስርዓት ለማንገስ ነው ሐሳባችሁ። የጾም ስርዓታችሁ ራሱ ጥያቄ ውስጥ ይገባል። ከማንና እንዴት ለመታረቅ ነው ታዲያ ጾምን የምትጾሙት? ስለዚህ ራሳችሁን ብትጠይቁ መልካም ነው። በእኛም ሰፈር ያላችሁ ሰዎች እነዚህን ነገሮች ብትጠነቅቁ በጣም መልካም ነው ብለን
እንላለን። በድጋሚ ወደ ኤፌሶን መለስና ዓለም ከዛ ነመምህርን በጣም ያቆየዋቸው ነው። እነሱ ደግሞ ሐሳባቸውን ይሰጣሉ። ያው መረጃ ይቅደም አባቶችና ታላላቆች ከማውራታቸው በፊት ብዬ ነው። ኤፌሶን እሺ፣ አንድ ጊዜ መልስሻለሁ አንቺ ቅድም የለጠኩት የነበረ ያው በእፎይ ላይ የተላለፈ መጅሊሶች ምናምን ምን አይነት እርምጃ እንደሚወስዱበት የተላለቀ የሆኑ የቲክቶክ እና የፌስቡክ ተጠቃሚዎች ብዙ ሺህ ተከታይ የሆኑ ሰዎች ናቸው። እንግዲህ በእነሱ ዘንድ ሆስታዝ የተባሉ ተወያዩ ሲባሉ እፎይ ከአንድም 3-4 ጊዜ ጥሪ አድርጎላችኋል። ገብታችሁ መመልከት ትችላላችሁ። የእፎይ አካውንት ውስጥ ገብታችሁ መመልከት ትችላላችሁ። ምን ብሏችኋል? ጥሪ አድርጎላችኋል። ግን አሁን ላይ ምንድነው ሲያውጁ የምንመለከታቸው እንግዲህ እሱ አሁን ላይ ምን አይነት መረጃዎቹ እንዲደብቁ አሁን በይፋ ዝም ብለው እንዲወጡ ምናምን ነገር እዚህ ጋር እንደምትመለከቱ ማንበብ ትችላላችሁ። ሙሉና አንብቡት። እናንተ መለጥፍላችሁ ስክሪን ሻት ማድረጋችሁ መውሰድ ትችላላችሁና መረጃዎቹ እንዲደበቁ እና በይፋ እንዳይወጡ እናንተ በጎች ናችሁ እንደ ምናምን እስከማለት የደረሱና መረጃዎች አታውጡ ምክንያቱም እሱ ያለበትን ቦታ መጠቆም ነው የሚሆንብን የሚል እያስተላለፉ ይገኛሉ ማለት ነው። እና አሁን እኛ በህብረት ሆነን ብንሰራ እኛም የተለያዩ ማለት የሚወጡ መረጃዎች እንዳሉ ሆኖ የሚደበቁ መረጃዎች አሉና ቆይ እንዴት ጠርች። እሺ መልካም እህታችን ትመለሳለች። የእፎይን መገደል የእፎይን በእንደዚህ አይነት ሁኔታ ጂሃድ መታወጅ የሚያጅቡ ሰዎች ሊሆኑ ይችላል። ልክ አክሊል ላይ ሰሞኑ ሲደረገው እንደነበረው ማለት የአክሊልን ፕሮፋይል አድርገው ቤቶቻቸውን ከፍተው ለውይይት ሁሉ የሚጠሩን የፕሮቴስታንት አማኞች ነበሩ። ስለዚህ የእፎይን ፕሮፋይል ፒክቸር አድርገው የሚመጡ ሰዎችን በጣም በትኩረት እንድታያቸው አደራላለሁ። የሚያስተላልፏቸውን መልእክቶች በአጽንኦት በመከታተል ሐሳብ ሳትሰሙ ልክ ነው ወይም ደግሞ ሐሳባቸውን ሳታደምጡ እዛ ቦታ ላይ ተገኝቶ ከመወያየትም እንድትቆጠቡ አሳስባለሁ። በደንብ ሰምታችሁኛል ብዬ አስባለሁ። የእፎይን ፎቶ አድርገው የሚመጡ ቲክቶከሮች ይኖራሉ ወይም ደግሞ ቲክቶክ ተጠቃሚ ነገር ግን ሙስሊም ሆነው እፎይን ለማስገደል የሚተጉ ማለት። ስለዚህ እነዛ ምናልባት ከኛ መረጃ ሜክ ሊያደርጉ ስለሆነ በእንደዚህ አይነት መንገድ የሚመጡት በጣም ጥንቃቄ እንድታደርጉ አሳስባለሁ። እሺ ኤፌሶን እህታችን ቀጥይ። እሺ ኤፌሶን አለሽ? እሺ እንቀጥል። ምናልባት ወንድዬ አለ ወንድዬ ማን ነው? ዓለም አለሽ ተጨማሪ መረጃ ወንድዬ? ይቅርታ ዓለምዬ በአንቺ በኩል ያለውን ነገር እንስማ እህታችን ኤፌሶን እስኪመቻት ድረስ። ሞዴሬተሮች ኮሜንት አታጥፉ፣ አብሩት፣ ችግር የለብንም። ሞዴሬተሮች ኮሜንት አታጥፉ፣ መልሹ። ትትና ነሽ መሰለኝ የዘጋሽ። ኮሜንቱን መልሱ፣ ችግር የለም። እኛ የሚሳደቡትን ሳይሆን በቅንነት ሐሳብ አስተያየታቸውን የሚሰጡ ኦርቶዶክሳውያንን ሐሳባቸውን እንሰማለን፣ እናያለን። እሺ እህታችን ዓለም እንዴት አለሽ? እንኳን ደህና መጣሽ። እግዚአብሔር ይመስገን ሰላም ብያለሁ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ሰላም ብያለሁ። እግዚአብሔር ይመስገን። እሺ ሐሳብሽን እንድትቀጥይ ይሁን። እሺ እንዴ ቤት ከፍተህ ሐሳባችን እንድናንሸራሽር ስለፈቀድክ በጣም ነው የምናመሰግነው። እንደ አይነት ትብብር ያስፈልገናል። እኛ ክርስቲያኖች ትብብር ላይ ትንሽ ወደ ኋላ ያልንንና በተለይ እንደ አይነት ነገሮች ሲከሰቱ ነገማል ላይ የሁላችንም በር የሚንኳኳ ነው። አሁን ጊዜው እኛ ላይ ገና አልደረሰም ብላችሁ የተኛችሁ ክርስቲያኖች እባካችሁን ከእንቅልፋችሁ የምትነቁበት ጊዜ መቼ ነው? ወይንስ መተው ቤታችሁን ከፍተው እስከሚገቡ ነው የምትጠብቁት? በወንድማችሁ ላይ እየደረሰ እኮ ነገ በእያንዳንዳችሁ ክርስቲያን እኮ መግባቱ አይቀርም። ለምን ነው ሌሎች ሀገሮችን ክርስቲያኖችን ማንመለከት? ለምሳሌ እነ ኢራቅን፣ እነ ኢራንን፣ እነ ግብፅን ለምን ነው እነሱን ማትመለከቷቸው? እነሱ አሁን ላይ ምን አይነት ውስጥ እንዳሉ ለምን ነው ማታዩዋቸው? ለምን ነው ከነዛ ትምህርት ማን ወስደው?
እነሱ በየቀኑ እንደበግ እየታረዱ ነው ያሉት። የሚተዳደሩት የሚኖሩበት ሀገር በሸሪያ የምትተዳደር ሀገር ላይ እየኖሩ አንገታቸውን ደፍተው ነው የሚሄዱ። ወይንስ ነገ ማልዳ ኢትዮጵያ በሸሪያ ህግ ተታድራ አንገታችን ደፍተን እስከምንሄድ ነው የምትጠብቁት? አንገታችሁን እስከምትደፉ ነው የምትጠብቁት? ነገ እናንተ የምትወልዷቸው ልጆች አንገታቸውን ደፍተው እንዲሄዱ ነው የምትጠብቁት? ክርስቲያን በሚለው ስማቸው እያፈሩ እንዲሄዱ ነው የምትጠብቁት? እንደዛ ነው የምትጠብቁት? እስከ መቼ ነው ግን ሁሌኛ ዝምተኛ? እስከ መቼ? ሁሌ እንገደላለን፣ ሁሌ እናለቅሳለን፣ ከዛ ዝም። ምንም አይነት መፍትሄ እያገኘን እኮ አይደለም። ቤተ ክርስቲያን እስከ መቼ ነው ዝም የምትለው? ልጆቿን እየተገደሉ እስከ መቼ ነው? ወይንስ ልክ እንደ ግብጽ ክርስቲያኖች ልጆቿን በየቀኑ እየቀበረ እያለቀሰ ዝም ማለት ነው የምትፈልገው? እንደዛ ነው? እንደዛ እስከሚሆን ነው የሚጠበቀው? እስኪ ግብጽን እንያተኝ። እስኪ ከጉረቤታችን ከግብጽ እንማር። ጎረቤታችን ግብጽ በየቀኑ ልጆቿን እየቀበረ በየቀኑ ልጆቿ እንደ በግ ነው የሚታረዱት። በየቀኑ ልጆቿ እየታፈኑ እየተወሰዱባት ነው ያሉት። በየቀኑ ነው ደንባ የምታለቅሰው። ለምን ነው እንደዛ እስከሚሆን የኢትዮጵያ ክርስቲያኖች ለምን ነው እንደዛ እስከሚሆን የምንጠብቀው እንዴ? ዕውቀት አለን፣ እጅ አለን፣ እግር አለን፣ ሰባራ አይደለንም እኮ። እስከዚህን ድረስ ተናቅን እኮ። ጌታን በጣም ነው የተናቅን እኮ። እነሱ እየተናገሩ እነሱ እየሰደቡ መጽሐፍ ጽፈው ክርስቶስን ኢቭን በመጽሐፍ ደረጃ እኮ አምላካችን ኦኬ አምላክ ብለን የምናመልከውን አምላካችን እኮ በመጽሐፍ ደረጃ እየሰደቡ ነው ያሉት። እስኪ የኛ ክርስቲያን ማን ነው መጽሐፍ ጽፎ እንደዚህ የሚናገረው? አለ አሁን ላይ የለም። አባቶች የት ናችሁ? አባቶች የት ናችሁ? አባቶች የት ናችሁ? ቤተ ክርስቲያን የት ነሽ? ልጅሽ ሊገደል ነው፣ ልጅሽን አውሬ ሊበሉት ነው። የት ነሽ? እስከዚህ ድረስ ነው እኛ የምንጠብቀው? ይብሉት በቃ ችግር የለም። እንዴ በጣም እኮ ስለናቁን እኮ ነው። በጣም ምንም አይነት ነገር አቅም እንደሌለን ስላዩን እኮ ነው እንዲደፈሩን። ቤተ ክርስቲያን አቅም ቢኖራት፣ ቤተ ክርስቲያን ልጆቿን የመጠበቅ ልጆቿን የመከላከል አቅም ቢኖራት እኮ እስከዚህ ደረጃ እኮ አይደርስም ነበረ። የሚወጡበትን የሚገቡበትን እየተከታተሉ ቪዲዮ እየሰሩ ነው፣ እያየን ነው። ጭራሽ እኮ አሁን በድብቅ ነው እሱን መግደል ካለብን በድብቅ ነው መግደል ያለብን። እዚህ ቦታ ይኖራል፣ እዚህ አካባቢ ይኖራል፣ እዚህ ወጣ ገባ እያላችሁ ቲክቶክ ላይ አትናገሩ። ሁሉም ነገር ይደበቅ እያሉ እኮ ነው። በድብቅ ይብሉት። በድብቅ ከበሉተኝ ተሸፋፍኖ ያልቃለኝ። ከዛ አልቀሰን ዝም እንላለን። ለሳምንት አልቀሰን ዝም። እስከ መቼ ድረስ ነው ሁሌ መገደል፣ ሁሌ ማልቀስ? መረረን እኮ ሰለቸን። ከምር በጣም ነው የሰለቸን። ኦኬ እውነት ህግ ለሁሉም የሚሰራ ከሆነ የነሱም ኡስታዞች ላይ ህጉ ይስራልን። አሁን እፎይ ለህግ ይቅረብ አይደል የሚሉት? ህጉ ለሁሉም ፍትሃዊ ከሆነ እነሱ ኡስታዞች ላይም ሰርተው ያሳዩን። አታዩም እንዴ? ኢቭን አዲስ አበባ አስፋልት ዳር እኮ ወጥተው እናንተ የምታመልኩት አምላክ ነብይ ነው አምላክ አይደለም እያሏችሁ እኮ ነው። ኦኬ በድምጽ ማጉያ በየመኪና መስመሩ ይሄው መጡላችሁ ደጃፋችሁ ላይ። ይሄን አይደል የምትጠብቁት? መጡላችሁ ደጃፋችሁ ላይ። አሁን እፎይ ቲክቶክ ላይ ስለሰራ ነው አይደል እንዴት እንጫጩት። እነሱ በመጡበት መስመር ብንመጣ ኑሮ እኛ ክርስቲያኖች እስካሁን ኢትዮጵያ በአንድ እግሯ ተቆም ነበር። እስካሁን እልም ያለ ጦርነት ይነሳ ነበር። በየአስፋልት ዳሩ የድምጽ ማጉያ ይዘው ኢየሱስ እንደዚህ ነው፣ ኢየሱስ አምላክ አይደለም፣ ኢየሱስ እንዲህ ነው እያሉ የምታመልኩትን አምላክ እየተሳደቡ ነው ያሉት። ለምን ህጉ እነሱ ላይ አልሰራም? በየአስፋልት ዳሩ እየጮሁ እየዋሉ ነው። ለምን ህጉ እውነት ለሁሉም የሚሰራ ከሆነ በየአስፋልት ዳሩ እየወጡ የሚጮሁት ይያዙልን። ያለዛ ግን ኦኬ እንዲህ ዝም ያለው ወጣት በተለይ ክርስቲያኖች ዝም ያሉት ወጣቶች ወጥተው እነሱ መኪና መስመር ወጥተው እንደሚጮሁት ሁሉ የኛም ልጆች ነገ ማልዳ ወጥተው ይሄን ቻሌንጅ ከተቀላቀሉት በጣም ትልቅ የሃይማኖት ጦርነት ይነሳል። እኛ በጣም ነው የቻልናቸው፣ በጣም ነው። አሁን ግን ትግስታችን አልቋለኝ። አሁን ግን ማንም ዝም ብሎ የሚተኛ የለም እና እባካችሁን አባቶች 24 ሰዓት ፕሮቴስታንቶች ጋር መጨቃጨቁን ተውና ወደ እስልምናው ኑ። እስልምናው ላይ ሰዎች መዳን አለባቸው። ሰዎች ክርስቶስን ማወቅ አለባቸው። እስከ መቼ ነው አንድ ላይ ተጠራቅማችሁ የምትሰሩት? እዛ ፕሮቴስታንት ላይ የተወሰኑ ሰዎች እኮ ይበቃሉ። እዛ ላይ እስልምናው ላይ ስሩ። ቤተ ክርስቲያን እስልምናው ላይ የሚሰሩት ልጆችሽን ኦኬ አቅፈሻዥ እየሰሩ ያሉት ለቤተ ክርስቲያን ነው፣ ለጥቅማቸው አይደለም።
እነሱ እኮ ህይወት መኖር ይፈልጋሉ፣ እንደ ሁላችን መንቀሳቀስ ይፈልጋሉ፣ እንደ ሁላችን መዝናናት ይፈልጋሉ። ነገር ግን ይሄን ሁሉ ትተው ነው እየሰሩ ያሉት። እፎይ ብቻ አይደለም፣ እፎይ ጋሉ ልጆች፣ የኛ ልጆች አሉ፣ እነሱንም ነው እያሳደዱ ያሉት። እና እስከ መቼ ነው እኛ እንደምንሳደደው በሀገራችን እንዴ? እኛው ተቀብለን እኛው አስተናግደናቸው ጭራሽ እኛን ሊገሉን፣ ጭራሽ ወንድማችን ሊገሉን፣ ሊበሉን፣ ሊነጥቁን በዚህን ደረጃ ነው የተናቅነው። አመሰግናለሁ። በጣም እናመሰግናለን እህታችን አለም ቃልዮት ያሰማልን። አንድ መረጃ ለማስታወስ ወደድኩኝ። በ1999 ምናልባት የአይን እማኞችም ሊሆኑ ይችላሉ ኢዮባና ወንድዬ እነሱ ያርሙኛል። በ1999 2000 እና 2001 ባለው ጊዜ ላይ ቁርአን በአማርኛ ተተረጎመ። ቁርአን ለመጀመሪያ ጊዜ በአማርኛ ተተርጉሞ በገበያ ላይ ሲውል ሙስሊሙ እያነበበ ግራ መጋባት ሲጀምር ማህበረ ቅዱሳን ያንን ይቀበልና ማህበረ ቅዱሳን ያንን ይወስድና ሐመረ ተዋህዶ እትሙ ላይ ሐመረ ተዋህዶ በመጽሐፍት መልክ እየታተመ የተለያዩ አክራሪ እስልምና በኢትዮጵያ በሚል የቁርአን መተርጎምን ተከትሎ አንዳንድ የተተረጎሙ ክፍሎችን ጭምር በአማርኛ ይዞ ይፋ ያወጣል። ከዛ ያንን ሐመረ ተዋህዶ የተሰኘውን እትም የማህበረ ቅዱሳን እትም ከገበያ እንዲወጣ በርካታ ስራ ነው የተሰራው። እሱ ብቻ ሳይሆን በአማርኛ የተተረጎመው ቁርአን ጭምር ከእንትን ላይ እንዲወገድ ከገበያ ላይ እንዲወገድ በጣም ከፍተኛ ስራ ተሰራ። በዛም ሁኔታ ሐመረ ተዋህዶ ላይ በጣም ብዙ ጫና ተፈጥሮ ህትመቱ እንዲቆም ተደረገ። በአጸፋው የተደረገው በጣም በሚገርም ሁኔታ ጅማ ላይ ኦርቶዶክሳውያን እንዲገደሉ አብያተ ክርስቲያናት እንዲቃጠሉ ነው የተደረገው። ቅዱስ ገብርኤል ቤተክርስቲያን እነ ናትሪ ቅዱስ ገብርኤል ቤተክርስቲያን የነደዱት በዚህ ሴራ ውጤት በጅማ የነበሩ ኦርቶዶክሳውያን የተሰደዱበትም የተገደሉበትም ትልቁ እንትን የነበረው ይሄው ምክንያቱ የነበረው ይሄ እንግዲህ ካለፉት 17 ዓመት በፊት የነበረ መረጃና ታሪክ ይሄው ነው። ከዛ የቀጠለ ታሪክ ነው። አሁን ይሄው እዚህ ጋር እያየን ያለን ወንድ የሆነ ሙስሊም ቁርአንን በአማርኛ ማንበብ ነው። ወንድ የሆነ ሙስሊም ሐዲሱን የተለያዩ መጽሐፍቶችን የእስልምና መጽሐፍቶችን በአማርኛ ማንበብ ነው። በማይገባው ቋንቋ በአረብኛ ሲተረተር ኖሮ አሁን በዚህ ጋር ተተርጉሞ ደግሞ ሲመጣለትና ይሄን ነገር መልስልኝ ተብሎ ሲጠየቅ ተርጉሞ በአማርኛ ያን ነገር አይ ይህን ነገር የተባለው እኮ ከዚህ አንፃር ለምሳሌ ቤተክርስቲያናችን እኮ መልስ አላት አይደል? እመቤታችንን ጌታችን በዶኪማስ ጓዳ አንቺ ሴት ካንቺ ጋር ምን አለኝ አላት የሚለውን አባቶቻችን ሊቃውንት አብላልተው አንቺ ሴት የሚለው የክብር መጠሪያ ነው ብለው ከዚህ አንፃር ብለው ከቅዱሳት መጽሐፍት ጋርና ከታሪክ ጋር አዋደው መልስ ይሰጣሉ። መልስ እንሰጣለን። ቤተክርስቲያናችን እንዲህ መልሳላት ማለት እናንተም በዚህ ደረጃ መልስ መስጠት ይገባችኋል። የ20 ዓመቱን ታሪክ እዚህ ጋር ያመጣውበት ምክንያት ጉዟችሁ በግድያና በማቃጠል ላይ የተመሰረተ ማንኛውም ቤተ እምነት ሰዎችን እየገደለ ሌላውን እያቃጠለ የሚያስፋፋው እምነት ቅቡል ሊሆን አይችልም። ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጥንተ ታሪኳ ነው። ይሄ ጥንተ ታሪካችን በመገደል ላይ በመቃጠል ላይ በመዘረፍ ላይ በመመዝበር ላይ የተመሰረተ የኋላ ታሪክ አለን። እነኚህ ነገሮች ሁሉ ግን ለሞት አሳልፈው ሳይሰጡን በዘመናት ሂደት ውስጥ ያየን አማኞች ነን። የኔኦዲት ጉዲት መጽሐፍትን ማቃጠል፣ አባቶችን ማዋረድ፣ መግደል ቤተክርስቲያንን አላጠፋትም። የእናንተው ግራኝ አህመድ የቤተክርስቲያን መጽሐፍትን በየተለያዩ አለቶች እየሰነጠቀ እየፈለፈለ በዋሻዎች እየገባ ቢያቃጥለው ያጠፋ ቤተክርስቲያንን አላቆማትም። ቤተክርስቲያን ዛሬ ከእውነቷ ጋር ከአማኞቿ ጋር አለች። ስለዚህ ሐዋርያዊነትን በዚህ ደረጃ ለማስቀጠል የምትተጋ ቤተክርስቲያንና ልጆቿ ነን። ይህንን እንድታውቁት ያስፈልጋል። ወደ መረጃዎቹ እንመለሳለን። ኤፌሶን እህታችን ምናልባት ኤፌሶንን አንዴት ሄዶ እኔ ልውጣና እንማማር የሚባል ወንድማችን አለ። ፕሊስ እሱን አስገባው። እሺ አለምዬ፣ እሺ ኤፌሶን እህታችን እሺ ያው አለምዬ ብለዋለች። በእርግጥ እና ስራ ተጠርቼ ሂጅ ነበረ፣ ግን እፎይ ከዚህ በቀደም የሰራው እንደው እንደ ትምህርት ይሆነን ዘንድ እንደው የማንቂያም ደውል ይሆነን ዘንድ እንስማው። ሰላም፣ እንዴት ናችሁ? ዛሬ ለዚህ አጥጋቢ ምላሽ እንሰጣለን። ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት ያለበት ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች
አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ሆናል። ኢንሻአላህ ተከታዮቹ ተንቆጣጥቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደኋላ የማንል ጀግኖች አላህ ያደርግልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድ ችግር ሊወገድ ግድ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። መልካም ቪዲዮን እንደሰማችሁት ነው። ሰውየው ያለውን ቃል በቃል ልበልላችሁ። ቤተክርስቲያን መቃጠል የለበትም። ቤተክርስቲያን ለምን ይቃጠላል? መወገድ ያለበት አካል ይወገድና ቤተክርስቲያን መስጊድ ይሆናል ነው ያለው። ምን ማለት ነው? ገብርኤል ቤተክርስቲያን መስጊድ ይሆናል፣ መወገድ ያለበት አካል ይወገዳል። ምን ማለት ነው? እንተርጉመዋ። መወገድ ያለበት አካል ይወገዳል ሲል ምዕመኑ ይገደላል፣ ካህኑ ይታረዳል፣ ዲያቆናቱ ይወገራሉ፣ መዘምራኖች ይታረዳሉ፣ እንዲሰደዱ እናደርጋለን። ከዛ ቤተክርስቲያኑን መስጊድ እናደርገዋለን ነው እያላለው። አላሁ አክበር ብሎ አጨበጨቡ አይደለ? መስጊድ ውስጥ ያሉት ለምንድን ነው እንደዚህ ያሉት? ይሄ ጤናማ አስተምሮ ነው እንዴ? ጤናማ ነው? አንዋር መስጊድን የሚያገለግሉትን ገለን አርደን አስወግደን ገብርኤል ቤተክርስቲያን እናደርጋለን ብንል ሙስሊሞች ደስ ይላችኋል እንዴ? ቤተክርስቲያን ላይ አንድ ሰባኪ እንደዛ ወጥቶ ቢል ኡራኤል ቤተክርስቲያን ላይ እዛ ሆኖ በሞንዶ አርቦ ይህን አንዋር መስጊድ ወደ ቤተክርስቲያን እንቀይራለን፣ ምዕመኖቻቸውን ሙስሊሞቹን እናስወግዳለን ብሎ ቢል ምን ያህል አዋራ እንደምታጨሱ አታውቁትም እንዴ? ይህ ሰውዬ ያለው ከራሷ መንጭት ሆነው እዛስ የተሰበሰቡት አላሁ አክበር ብለው ያጨበጨቡት ከራሳቸው ስሜት ጋር ነው ወይንስ ቁርአናቸው ስለሚፈቅድ ነው? እንፈትሽ ቁርአናቸውን። ቅዱስ ቁርአን የአማርኛ ትርጉም ከህዳግ ማስታወሻ ጋር ትርጉም ሼክ ሰይድ ሙሐመድ ሳዲቅ ሀጂ ሙሐመድ ሳኒ ሀቢብ የተረጎሙት ነው። ሙሐመድ ነገረው እንዳትሉኝ፣ ይኸው ቀስ ብዬ አነበዋለሁ። ምክንያቱም የንባብ ላይ እንትን እንዳልሳሳት፣ ምክንያት እኔ በቁቤ ነው የተማርኩት በአፋን ኦሮሞ ማለት ነው። ለዛ ቀስ ብዬ አነብላችኋለሁ። 8ኛው ምዕራፍ እንደዚህ ይላል። ሱረቱ አልአንፋል ይባላል። የጦር ዘረፎች ምዕራፍ ይባላል። የምን ምዕራፍ? የጦር ዘረፎች ምዕራፍ። በመዲና የወረደች አንቀጾቿ 75 ናቸው ይላል። አንደኛ ላይ ምን ይላል? ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ አላህን ፍሩ፣ በመካከላችሁ ያለችውንም ሁኔታ አሳምሩ፣ አማኞችም እንደሆናችሁ አላህንና መልእክተኛውን ታዘዙ በላቸው ይላል። ልድገምላችሁ። ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ አላህን ፍሩ፣ በመካከላችሁ ያለችውንም ሁኔታ አሳምሩ፣ አማኞችም እንደሆናችሁ አላህንና መልእክተኛውን ታዘዙ በላቸው ይላል። እንግዲህ ምን ማለት ነው? የጦር ዘረፋ ገንዘቦች የማን ናቸው አለ? የአላህና የመልእክተኛው። በመካከላችሁ ያለችውን ነገር አሳምሩ ሲል ምን ማለት ነው? ይሄ ኮመንተሪዎችን ወይም ተፍሲራትን ማንበብ ይጠይቃል። እዛ ሄጄ ሳነብ ምን ይላል መሰላችሁ? የዘረፉትን ገንዘብ እርስ በርሳቸው ይጣሉ ነበር። ለእኔ ይሄን ነው የሚገባኝ፣ ለእኔ ይሄ ይገባኛል በሚል ማለት ነው። ከዛ ይሄ 8ኛው ምዕራፍ ወይ ወረደ ምን ሚል? የዘረፋችሁት ገንዘብ የአላህና የመልእክተኛው ነው የሚል ወይ ወረደ ማለት ነው። እንደዚህ ብለህ ንገራቸው ተብሎ ለሙሐመድ ወረደለት። እሱ ደግሞ ለተከታዮቹ ነገራቸው። የዘረፋችሁት የኔና የአላህ ነው አላቸው ማለት ነው። ስለዚህ የሰውዬ ምን አለን? አሁን ንብረት ቤተክርስቲያን መቃጠል የለበትም መስጂድ እናደርገዋለን ሲል ምን እያለን ነው? ለአላህ እናደርገዋለን፣ የዘረፍነውን ህዝቡን እንገላለን። ምክንያቱም አንቀጹ ላይ አቃጥሉት፣ ሰባብሩት፣ አውድሙት ስለማይል ማለት ነው። ስለዚህ ምን እናደርጋለን አለ? ዘርፈን ሰርቀን ለአላህ እናደርገዋለን እያለን ነው። እዛ ያሉትም አክበር ብለው አጨበጨቡ ማለት ነው። ይሄ ስቱፒዲቲ ነው። እንደዚህ አይነቱ ጽንፈኝነት ሀገር ያፈርሳል፣ ሀገር ያፈርሳል። መቼም አንደራደርበትም በእንደዚህ አይነት ጉዳይ ላይ። አያችሁ፣ በጣም ያማል። እኛ እናንተን እንደዚህ ብንላችሁ ምን ያህል እንደምታብዱ እናውቀዋለን።
ይሄ አገር ለማፍረስ ለመንግስት ራሱ አጀንዳ መስጠት ነው። ሰላም እንዳትሆን ሀገሪቷ ማለት ነው። አያምም? አይከብድም? እኔ ግን ልጠይቃችሁ እስቲ ኢሰመጉ ባወጣው ወይንም የኢትዮጵያ ሰብአዊ ጉባኤ ባወጣው ላይ ወደ 60 የኦርቶዶክስ ምዕመናን ንብረታቸው ቤታቸው ወድሟል። ከ1200 በላይ ተፈናቅለዋል። ለምንድን ነው ንብረታቸውን ያወደማችሁት? እንደዚህ ብሏል። ያው ኢሰመጉ ባወጣው ተሰርቀዋል፣ ኦኬ፣ ዝረፉ ይላል። ተዘርፈዋል፣ ኦኬ። የጦር ዘረፋ ምዕራፍ 8 ይህንኑ ነው የሚያስተምረው። ግን ምን ይላል ኢሰመጉ ባወጣው ላይ ወድሟል ከ60 በላይ ቤቶች ይላል። ከ60 በላይ ቤቶችን አቃጥላችኋል፣ እንደገና ደግሞ አፍርሳችኋል ማለት ነው። በዚህ ምዕራፍ ላይ አቃጥሉና አፍርሱ አይልም። ከእናንተ ስቱፒዲቲ አስቀድሞ የተናገረው ሰውዬ መፍረስ የለበትም መቃጠል የለበትም ወርሰን መስጊድ እናድርገዋለን ያለው ሳይሻል አይቀርም። እሱም ስቱፒድ መሆኑ የምታውቁት መወገድ ያለበትን እናስወግዳለን ሲል ለእሱ ከሰው ነፍስ በላይ ቁስ ነው የሚያሳስበው። ንብረት መስረቅ ነው የሚያሳስበው። ለእኔስ ወንድሜ ብራዘር፣ አንተ ሙስሊሙ፣ አንተ ከምትሞት ይልቅ ቤተክርስቲያን ብቃጠል መርጣለሁ። ምክንያቱም አንተ ክርስቶስ አሳምሮ የሰራህ በእጁ ያበጃጀህ ንብረት ይተካል ነገር። አንተን አስወግጄ የአንተን መስጊድ ቤተክርስቲያን ላደርግ አልመኝም። ይሄ በጣም ከባድ ነው። በጣም ሰፊ ልዩነት አለ። እኛ ለሰው ልጅ ቫሊዩ እንሰጣለን፣ ለቁስ አይደለም። የኔን ቤት ንብረት ብታፈርስ ነገ ተካዋለሁ ሰርቼ፣ የአንተን ነፍስ ባጠፋ ግን ነገ አልተካውም። ስለዚህ ወንድሜ፣ አንቺ ኒቃቢስቷ እህቴ፣ አንቺ ትበልጭብኛለሽ ከንብረት። አንቺን አጥፍቼ አንቺን ገድዬ አንቺን መስገጃ ቦታ ቤተክርስቲያን ለማድረግ አልመኝም፣ በፍጹም አላደርገውም። እንደዚህ አይነት ጽንፈኞችን እንደነዚህ አይነት አሸባሪዎችን ልትዋጓቸው ይገባል። ሙስሊሞች ወዳችኋለሁ፣ ጤናማ ሙስሊሞችን። እንደዚህ አይነቱ ጽንፈኞችን ግን አጥብቄ ነፍሴም ትቃወማቸዋለች፣ እኔም እቃወማቸዋለሁ። እወዳችኋለሁ። ሰላም ሁኑልኝ። ይህን ያክል ነው እንግዲህ ርህራሄው ተመልክታችሁታል። በጣም ነው የሚራራው፣ በጣም ነው የሚወዳችሁ የምር ማለት ነው፣ እፎይ ማለት ነው። እና ግን እናንተ ግን የሚወዳችሁን ሳይሆን የማይወዳችሁን ነው የምትፈልጉት ማለት ነው። እና የቤተክርስቲያን ልጆች እጁ ላይ ተያይዘን አላማችን ትኩረታችንን መሆን ያለበት ወደ ወንድማችን ነው። እኛ መዋጋትን አይደለም የሚያዝ የጦር ዘረፋ ምዕራፍን ብትመለከተው እንግዲህ የአላህና የመልእክተኛው ቅድም ሲያነብላችሁ ግልጽ አድርጎላችኋል። ምንም የሚጨምርለት ነገር የለም እና ለመልእክተኛውና ለአላህ እንዲሆን ያዘዘውን ማለት ነው። እና ይሄም ባለፈ ቆይቷል። በእርግጥ ይሄንን እንትን እየሰራበት ማለት ነው። እና ከዚህ በፊትም ቤተክርስቲያንን አፍርሰው ወይ ደግሞ አቃጥለው ነበር የሚሄዱት ነበር። አሁን ግን ወደ መስጊድነት እንቀይረዋለን እያሉ እየተመካከሩበት ያለው ጉዳይ ነው እና ይሄ የታወቀ ነው። አብሶ የኛ ልጆች ናቸው ያነቁት ማለት ነው። አሁን ላይ መተኛት ይቁም፣ ዝምታ ይቁም፣ ዝምታችን ይሰበር እና አሁን ላይ ቴክኖሎጂ በከፈተው በቴክኖሎጂ መራመድ ነው ያለብን ማለት በቲክቶክም በፌስቡክም በተለያዩ ፔጆች ላይ ድምጻችን እንዲሰማ ወንድማችንም ያለው ችግር ደግሞ እንዲቀረፍ ማድረግ እንችላለን። እጅ ለእጅ ከተያያዝን ማንም ፊታችን ላይ ሊቆም አይችልም፣ ማንም ማለት ነው። እና ሰነፍ እንደ ስንፍናው መልስለት ይላል መጽሐፍ ቅዱስ ማለት ነው። ሰነፎች ሲመጡ እንደ ስንፍናቸው መመለስ ነው ያለብን። ኦኬ፣ መጽሐፍ ቅዱስ ከምን አንጻር ይናገራቸዋል፣ ከምን አንጻር ይፈታሉ የሚለውን ያው እንደ ቤተክርስቲያን አፈታት እንፈታዋለን ማለት ነው። ግን ሰነፍን ደግሞ እንደ ስንፍና እንመልስላቸዋለን። እና እህቶች መቀጠል ካለባችሁ ቀጥሉ። መልካም። ምናልባት እህታችን በደንብ የእፎይን አቋም የሚገልጸውን ቪዲዮ አስደምጣናለች። አስቡት የቀናይነቱንና የርህራሄውን ጥግ። አንተ ሙስሊሙ ወንድሜ ከምትሞት ይልቅ የኔ ቤተክርስቲያን ብቃጠል እመርጣለሁ አለ። እናንተ ግን በነገራችሁ ላይ ኡስታዝ ወይም ይሄ መሪ የተናገረው ንግግር በፕራክቲካሊ የት አካባቢ ተግብረውታል? ስልጤ አካባቢ ተተግብሯል። 100% ነው የተተገበረው። ቂልጦ ማርያምን 3-4 ጊዜ ሲያቃጥሏት ያቃጠሉበት ዋናው ዓላማ ውስጡ ኢንተሪየሩ በአጠቃላይ ይሄ በቅዱሳን ስዕላት የተሸፈነውን ክፍል በማቃጠል የተቀደሰው ታቦትንና መንበሩን ከቤተ መቅደስ በማውጣት
ኤክስተርናል ዲዛይኑ ግን ከቅዱሳን ስዕላቱ በስተቀር ምንም ነገር ጉዳት ሳይደርስበት አድርገው መስጊድ ለማድረግ ይሄንን በተግባር አሳይተውናል። ቪዲዮዎች አሉ። ከዚህም አልፎ ደግሞ ኦርቶዶክሳውያንን በማሳቀቅ በመግደል ይዞታዎቻቸውን በመዝረፍ እንዲሰማሩ ደግሞ ከዓለም አቀፍ የአልሸባብና የሌሎች የእስልምና ጽንፈኛ ቡድኖች ጋር በመደራጀት የጦር ስልጠና ሲያደርጉ የሚያሳይ ቪዲዮ ጄላል የዚህን ያህል ቤተክርስቲያንን ጠልቶ መንቀሳቀስ በእናንተ ዘንድ ያለን ወንድማችን እፎይ ግን አስተምህሮ ተኮር ነገሮችን መጽሐፍቶቻችሁ በሚሉት ልክ እሱ እንደውም በሃይማኖታዊ ስነ ምግባሩ እኮ ምን ብሎ ተላልፎ ማለት ይቻላል። ምክንያቱም በእኛ ሃይማኖት ጸያፍ ነገርን መናገር በጣም ነውር ነው ነውር ስለሆነ ነገር ግን ያን ነውር የተጻፈውን እንኳን በማንበብ እናንተ ማዳን ተገቢ ስለሆነ ራሱን አሳልፎ በመስጠት ጭምር እንኳን ነው እያነበበላችሁ እንድትመለሱ እንድትመረምሩ እያደረጋችሁ ያለው ማለት ነው። ይሄንን አቋሙን በፍቅር ገልጾላችኋል። ሙስሊም ወንድም እህቶቼ ወዳችኋለሁ ብሎ ማለት ነው። ነገር ግን በዚህ ልክ እየወደደን የሚመክርን ወንድም ለማጥፋትና በሱ ዙሪያ ያለችውን ቅድስት ቤተክርስቲያን ለማዋረድ ከጫፍ ጫፍ የምትንቀሳቀሱት እንቅስቃሴ በጣም የተገለጠ ወደ እህታችን ማመን የጠራዋት ቅድም መግቢያ አካባቢ ስናገር የነበረው ምንድነው እፎይ ላይ የማጣራው የመጨረሻ አንድ ጉዳይ አለኝ በስል ነበር። የመስቀል አደባባይና ተያያዥ ጉዳዮችን ያስቀደምኩት ይችን መረጃ ጋዘር ለማድረግ ነው፣ ያ ፍላጎት ስላለኝ ነው ብያችሁ ነበር። እንደ ምሳሌ ማድርጌ ዝም ብዬ የሃይላንዱን ውሃ ምሳሌ አድርጌላችሁ አምጥቻለሁ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በዘመን ቤተክርስቲያንን የማይተዋት ልጆቿን የሚያተጋ የሚያበረታ በየሁኔታው ቤተክርስቲያን እንዳትወድቅ ማለፏን ከፊት ለፊት እየዘረጋ የሚጠብቃት ሰማይ አባትና አምላክ አለ። በዚህ በተጨነቀ ሀገራዊ ሁኔታ ውስጥ ስለ ቤተክርስቲያን የሚገዳቸው እለት የሚያነቡ ከአባቶች በላይ እንደውም ምስክር ሆነው ሊቀርቡ የሚችሉ በጣም በርካታ በደህንነት መስሪያ ቤት ውስጥ ያሉ፣ በፖሊስ ውስጥ ያሉ፣ በመከላከያ ውስጥ ያሉ፣ በጨለመው ስፍራ ውስጥ ብርሃን ሆነው የተገኙ በፌደራል ፖሊስ ውስጥ ያሉ አካላት አሉ። እግዚአብሔር አምላክ ስለነሱ ስሙ የተመሰገነ ይሁን። እነሱ የሚያደርሱን በጣም በርካታ መረጃዎች አሉ። እፎይን ብናስረው እነሱ ይንጫጩብናል። እኛ ከምናስረው እናንተ ግደሉት ብለው ያወጁ የመንግስት አካላት አሉ። ያ መረጃ እጃችን ላይ አለ። እንደዛ እንደምታስቡ እናውቃለን። ያንን አስበን በማን እንዴት ተቀነባብሮ እፎይ ይገደላል የሚለው ነገር በጣም አሳሳቢ እውነት ተቀብራ እንድትቀር አንፈልግም። ልትገሉት ትችሉ ይሆናል። ነገር ግን ገዳይነት ቢሆነ ሚዛን ውስጥ ብቻ እናንተ በምትቀምሩልን ሚዛን ውስጥ ግን እንዲገባ እናደርግ። ቀደም ብያቸዋለሁ። በክርስትና ሞት ህይወት ነው። በክርስትና የገዳዮች ዛቻና የገዳዮች ላያችን ላይ የሚያርፈው ሰይፍ ክብር ነው፣ ሰማዕትነት ነው። አይደለም ታላላቆች ይቅርና የ3 ዓመት ህፃናት እንኳን ስለ ክርስቶስና ስለ መንግስቱ ተናግረው ኢየሱስ ክርስቶስ አምላክ መሆኑን በአላውያን ነገስታት ፊት ተናግረው እነ ህፃኑ ቂርቆስ የተሰውለት ታላቅ ሃይማኖት ነው ያለችን። ሞት አስፈርቶን አያውቅም። እስር አስፈርቶን አያውቅም። እስር ቤት ገብተን ቤተክርስቲያንን አንተውም ከቶ ብለን በኩራት ዘምረናል። እየገረፋችሁን ውስጥ እግራችንን ዘቅዝቃችሁ እየገረፋችሁን ቤተክርስቲያንን አንተውም ከቶ ብለን ዘምረናል። እግዚአብሔር አምላክ ስለዚህ የተመሰገነ ይሁን። ቤተክርስቲያንን መቼም ስለሞት ብለን ትተናት ምን አይደለም። ነገር ግን ሞታችንን የምታቀነባብሩ ሰዎችም ጭምር እንዳላችሁ ለመንገር ወዳለሁ። ቅድም ማመይ የሆነ መረጃን ታማኒ የሆነ ነገር ስለነገረችን የበለጠ አብራርታ እንድትነግረን ነው ሼር አድርጌ ጭምር የጠራዋት። እታችን ኤፌሶን አንድ መረጃ ታጋራንና ወደ ማመይ እንሄዳለን። እነ መምህር ኢሳያስ እነ ወንዴ እየታገሳችሁኝ እንደሆነ ተስፋ አደርጋለሁ። ምክንያቱም መረጃዎች በደንብ ምንድነው ወደኛ መድረስ ስላለባቸው ነው። እቴ ቀጥይሽ። ያ እያደረግንም ያለ ነው ያ ነገር ነው። በቃ ዋናው ነገር መረጃውን አሳይተን ህዝቡ እንዲያቅና እንዲነቃ ነው የኛ ፍላጎት ማለት ነውና ህዝቦች አይደለም እዚህ ያላችሁ ማለት መምህራንም ጭምር ማለት ነው። መምህራኖች አብዛኛዎቻችሁ ተኝታችሁ ስላላችሁ ማለት ነው መንቃት ያለባችሁ ሰዓት ላይ ነው። ወንድሞቻችንን ለናተርፍ ይገባል ማለት ነው። እንግዲህ አሁን ለምሳሌ አንድ ክርስቲያን ወጥቶ እንደዛ ስብከት ቢሰብክ ምን አይነት እርምጃ እንደሚወሰድበት በሙስሊሙ ደረጃ መመልከት እንችላለን። አሁን
መጀመሪያ ያለውን ልክፈትላችሁ አደርግላችሁ የኢየሱስን አምላክ ብቻ አይደለም የነ አብርሃምን የነ ሙሴን የነ አሁን የአላህን አምላክ ብቻ አይደለም ብለን ብንናገር ምን አይነት እስከ መገደል ድረስ የሚያደርስ ነገር ነው ንግግር ነው የሚናገሩት ማለት ነው። እኛ ብንሆን በእነሱ ቦታ እየወጣን ክርስቶስ ኢየሱስን እንደዚህ አድርገን እየጠሩ ማለት አንድ ሰው የሚያመልከውን አምላክ እየጠሩ በአደባባይ እንደዚህ ህዝብ በተሰበሰበበት ቦታ መናገር ራሱ እስከ መገደል ብቻ አይደለም እስከ መስቀል የሚደርሱ ሰዎች ናቸው። ሰቅለውም ደግሞ አሰቃይተው እስከ መግደል ድረስ ነው የሚደርሱት ማለት ነውና እነሱ የሚያደርጉት ያው ህዝቡ በተሰበሰበበት ቦታ የክርስቶስ ኢየሱስ ስም ኦኬ የዓለም መድኃኒት የሆነው ኢየሱስ ክርስቶስ ስም እያቀለሉ እንደዚህ ጠሩታል ማለት ነው። ስብከታቸው ሁሉ የአጋንንት ስብከት ነው። በነገራችን ላይ የሰው ልጆች የፈጠርንበት እምነት ነው። ረሱል ሰለላሁ ዐለይሂ ወሰለም እዚህ ጋር እንደምትመለከቱት እንግዲህ ሁሉንም ሙሉንም ማሳማት ስለማልፈልግ ነው። ምክንያቱም ክርስቶስ ኢየሱስ በስጋ እንደመጣ የማያምን መንፈስ እሱ ከእግዚአብሔር አይደለም ብሏል። ስለዚህ መጽሐፍ ቅዱሳችን ሲናገር ከእግዚአብሔር እንደዛ መንፈስ ክርስቶስ በስጋ እንደመጣ የማያምኑ መንፈስ ከእግዚአብሔር ወይንም ከእውነተኛ አምላክ ስላልሆኑ የእነሱን ስብከት ላሰማችሁ አልፈልግም። ብቻ ላዩን ሃይላይቱን እንድታዩት ብቻ ነው የምፈልገው። ልጅ ያስተማረ እናንተ የእስራኤል ሕዝቦች ሆይ አላህ ጌታዬና ጌታችሁ ነውና እሱም ብቻ አምልኩ። እያደረጉ ያሉት በቃ ይሄን አሁን አንድ ሰው ይሄ ወጥቶ ቢናገር ምን እንደሚያወጣ ኢሳ የመርየም ልጅ ወይም ኢየሱስ ማንንም ብትጠይቁ እንግዲህ እዚህ ጋር እንደምትመለከቱት ያው ስለ ክርስቶስ ነው። ክርስቶስን እያቃለሉ እኛ ኢሳ ኢየሱስ ክርስቶስ ነው ብለን አናምንም፣ ግን እያወጡ ምንድነው ኢሳ ኢየሱስ ክርስቶስ ነው ብለው ነው የሚናገሩት ማለት ነውና ይሄን የአደባባይ ስብከት እያደረጉ ነው ያሉት። እንደምትመለከቱት ፔጃቸው ሁሉ ያ ነው። ኦኬ ያ ነው ኢየሱስ ክርስቶስ አምላክ አይደለም እያሉ አሁን ወተንኛ አላህ አምላክ አይደለም ብለን ብንናገር ምን አይነት ግድያ ምን አይነት እርምጃ እንደሚወስዱብን የታወቀ ነው። ነገር ግን እነሱ ምንድነው ኢየሱስ ክርስቶስ አምላክ አይደለም እያሉ ይሰብካሉ ማለት ነው። አምላክ አይደለም እያሉ እስቲ ማን ነው ክርስቲያን ወጥቶ አላህ አምላክ አይደለም መሐመድ ሐሰተኛ ነብይ ነው ብለን እንኳን ሐሰተኛ እንኳን እንደው ትክክለኛ ነብይ እንኳን አይደለም ብለን ብንናገር ምን አይነት እርምጃ እንደሚወሰድብን እናውቃለን። ግን እነሱ እንዴት ክርስቶስ ላይ እንደሚያላግጡ መመልከት ትችላላችሁ ማለት ነው። ፔጃቸው ላይ የገባችሁ ሐሰተኛ እንደሆነ እንኳን መናገር እንኳን አንችልም። ግን ክርስቶስ ላይ ሰው ነው እንደዚህ ብሎ የስድብ ቃል እኔ ላሰማችሁ የማልፈልገው ጆሮአችሁ ላይ ሊቀመጥ የማልፈልገው ቃላቶች ክርስቶስ ላይ በጣም ተቀደም ራሱ ተሰምታችሁታል። እግዚአብሔርን ያክል የዓለሙን ጌታ የዓለሙን ፈጣሪ መድኃኔዓለም ኢየሱስ ክርስቶስን እንዴት አድርገው እንደሚሰሩት እግዚአብሔርን ይሰድቡታል ማለት ነው። ኡስታዝ ተብዬዎቹ ማለት ነው። ግን አንድ ግለሰብ ኦኬ የሃይማኖቱ መስራች ተብሎ የሚገመተው መሐመድን የራሳቸው ቁርአንን ከፍተን የራሳቸው ሐዲስን ከፍተን ስላነበብንላቸው ብቻ የሞት ግድያ እስከ ማወጅ ድረስ ይወጣሉ ማለት ነው። የኛ ሲነካስ የኛ ልጆች ለምንድን ነው የምትተኙት? ይሄ ሁሉ እያሳየናችሁ ያለ ነው እንድትነቁ ነው። በቃ የድሮ በጣም ተኝተን ብዙ ነገሮችን አልፈናል። አሁን ደግሞ መንቃት አለብን። እሽሩሩ ማለት እነዚህ አባቶቻችን ናቸው አይደለ? እግራቸውን አጥበው ወደ ኢትዮጵያ ያስገቧቸው አይደለ? ክብር ሰጥተው ፍቅር ሰጥተው እሺ ብለው ተቀብለው ነው የተሸከምናቸው። ግን በፍቅር ያስገባናቸው አሁን ላይ ይኸው ከጀርባችን ምንድነው ቢላና ሰይፍ ነው እየመዘዙልን ያሉት ማለት ነው። እና እባካችሁ የማንቂያ ደውል ነው። አሁንም ቀጣይ እንቀጥላለን። ወንድሞች ካሉ ይቀጥሉ። መልካም እህታችን፣ ምናልባት ማስረጃውና መረጃው በሚቀርብበት ሁኔታ የታለ ስድቡ ምናምን የምትሉ ሰዎች ብቅ ብቅ እያላችሁ ነው ማለት ያው ጥራዝ ነጠቅ ሆናችሁ እያወራችሁ ነው ወይ ደግሞ አሁን በገባችሁ በድንገት ያያችሁትን ብቻ እየተናገራችሁ ነው የሚሆን። ከዚህ በፊት ወደ 13 የሚሆን በኡስታዞች የተነገረ የስድብ ንግግርን እህቶቻችን አስደምጠውናል። ጽሁፎችም ጭምር አጋርተውናል፣ ተመልክተናል። ያን ስድብ ተኮር የሆኑ ነገሮችን ለብቻ ተመልክተናል። አሁን የተመለከትናቸው በአደባባይ ስብከቶች ኢየሱስ ክርስቶስ አምላክ አይደለም ተብሎ እየታወጀ በአምላክ ላይ እንዲህ አይነት የተቃውሞ ንግግር እየተደረገ የተደረገብንን ነገር ነው እንጂ በስድብ ደረጃ ያለው ከአሁን ቀደም እንደነገርኳችሁ በኡስታዞች በአማኝ አይደለም
በኡስታዞች የተነገረው ንግግር ቀርቧል። እንግዲህ ያንን ለማየት አልታደላችሁም ለማለት ነው። ማማይ እንዴት ነሽ? እንዴት ነህ? እንኳን ደህና መጣሽ በድጋሚ ልጠይቅሽ ስል ነው ቅድም ወጥተሽ ሄድሽውና እስቲ አሁናዊ ቅድም የቀረበ መረጃ እንዳለሽ ስትነግሪኝ ነበርና ምን አይነት ሁኔታ ነው አሁን እፎይ ጋር ያለው ነገር? ማማዬ ትቀጥላለች። በጣም ይቅርታ ስላቋረጥኩኝ፣ ግን አሁን እፎይ ገብቷል ላይቭ እና በፕሮግራም ብናስይዘውና ብንቀጥልበት መልካም ነው እላለሁ። እኔም ማውራት የምፈልጋቸው በጣም ወሳኝ ነገሮች አሉ። አሁን ላይቭ ገብቷል፣ ከራሱ መስማት እንችላለን። እሷ የምትለውን ትለናለች። መምህራንም እዚህ ጋር የተጋበዛችሁ በጣም ይቅርታ አፈናችሁ መሰለኝ እና እናንተ ቀን በማውራት እና እሱን ለማየት ነው። ለጊዜው ግን በጣም ማለት የምፈልጋቸው ነገሮች አሉ እና ሌላ ጊዜ የሚሆን ነገር ቢሆን ላይቭ ብትገባና ላይቭ ገብቷል። አሁን ላይቭ ከፍተን በዚህ ብናወራ በጣም መልካም ነው። ሳላመሰግንህ አላልፍም ቴዶ። በጣም እግዚአብሔር ውለታህን ይክፈል። በርቱ። በጣም ይበረታታ ነገር ነው እንደዚህ ማንቃት ሌሎችንም ሰው ቀጥሉ። መልካም ክቡር ወንድማችን እናመሰግናለን። ምናልባት ያው እፎይ መግባቱን አላወቅኩም ነበር። መግባቱ ለእረፍት ነው። በጣም ብዙዎች የታለ እንዴት ነው ምናምን የሚለው ነገር አስጨንቆ ስለነበር ሁላችንንም በዚህ ጉዳይ ላይ እፎይ ማስተማሩን ይቀጥላል፣ እኛ ደግሞ መከላከሉን እንቀጥላለን። በዚህን ያህል ደረጃ ኦርቶዶክሳዊ አንድነታችንን እናሳያለን። እፎይ አጥፍቶ አሁን ቅድም ካለው ከንግግሩ ከሱ አቋም ተቃራኒ የሆነ ነገር እንደው በሰውነት ደረጃ ሰውን የሚጎዳ ንግግር ከራሱ አመንጭቱ የተናገረ ጊዜ እፎይን ተው ብለን እንቆጣለን። ተው ብለው የሚቆጡም በጣም በርካታ አባቶች አሉ። የኛ ቤተክርስቲያን አይታችሁ ከሆነ ሙስሊሞች ምናልባት እናንተ ኡስታዞቻችሁ ባሉበት አትፈሩ አታፍሩ ይሆናል። መምህራን ካሉ ግን እኛ በጣም ጥንቃቄ እናደርጋለን። እነ መምህር ኢሳያስን እነ የኔታ መምህር መልአክን ምን ያህል ጊዜ እንደተማጸንኳቸው አይታችኋል። መረጃው እስኪቀርብ ድረስ ታላላቆቻችንን የምናከብርበት በቂ የሆነ የሥነ ምግባር ትጥቅ አለ። እዚህ ያለነውም አሁን ወንድሞች እህቶች 1300 ሰው ተሰብስበን ስንበተን ታላቃችን ወንድማችን እፎይ ላይቭ መግባቱን ታሳቢ አድርገን ነው መከባበሩን እንችልበታለን እና በዚህ አይነት ሁኔታ እንቀጥላለን። ወንድማችን እፎይን መግደል አትችሉም። ብትገሉ ግን 60 ሚሊዮን የሚሆነውን ኦርቶዶክሳዊ እንደነካችሁ ቁጠሩት። ከዚህ ባለፈ ምናልባት የላይቭ መዝጊያ መልእክት የሚሆነው ወደ እፎይ እንድንሄድ መዝጊያ መደምደሚያ መልእክት የሚሆነው እፎይን ለመግደል በሚደረግ ጥረት ውስጥ ምንም አይነት ደም መፋሰስ ቢከሰት ኃላፊነቱን የምትወስዱት ራሳችሁ ጸቡን ያስነሳችሁ ወይም ይገደል ብላችሁ የሞት አዋጅን ያወጃችሁበትና እናንተን የሚተባበራችሁ የመንግስት አካል መሆኑን እንድታውቁ ፈልጋለሁ። በዚህ ደረጃ የሚደረግ ምንም አይነት መብት ማስከበር አይኖርም። መብታችሁን ለማስከበር በአስተምህሮ ተዋጉ። መብታችሁን ለማስከበር መጽሐፍቶቻችሁን ግለጡ። መብታችሁን ለማስከበር ሃይማኖታችሁን በደንብ ጠንቅቁ እንጂ እናንተ ስለ ማስረጃ እየተጠየቃችሁ ሃይላንድ ውሃ ሳየን እያላችሁ ለግድያ የምትፋጠኑ መሆናችሁ ህመማችን ነው፣ ለእናንተ ደግሞ ውርደታችሁ። ስለዚህ ይሄ ነገር ተቀባይነት አይኖረውም። ለማንኛውም ውይይታችንን እንቀጥላለን። ነገ ላይ እግዚአብሔር ቢፈቅድ ደግሞ ቢረዳን እንደዚሁ በእፎይ ዙሪያ ላይ ጠቅላላ ያሉ ነገሮችና ምን አይነት ጅሃዶች ናቸው የሚታወጁት የሚለውን በማስረጃ ጭምር የምናቀርብበትን ቪዲዮ ካጋራን በኋላ በቀጥታ እንደዚሁ ላይቭ ገብተን ውይይት እናደርጋለን፣ እንቀጥላለን። እግዚአብሔር አምላካችን ሰላምና ፍቅሩን ያድለን። ምናልባት በውይይቱ ሀሳብ ያልሰጣችሁ ታላላቅ ወንድሞቼ መምህራን፣ እንዲሁ ወንድሞች ታላላቆቼ፣ እህቶቼ እንደዚሁ ታላላቆች በጣም ሁላችሁንም ይቅርታ ጠይቃለሁ። ጋር ገብተን ያሉትን ነገሮች እንድናደምጥ አንድነት ማለት ይውላችሁ ተከፋፍሎ መዋጋት አይደለም። ስለዚህ ተሰባስቦ በሚያስፈልገው በስነ ምግባር ነገሮችን ማካሄድ ነውና ወደ ወንድማችን እፎይ እንሄዳለን። ሰላሙን ያብዛል። ሶሪ ከመሄዳችን በፊት እኔ ነኝ ያቋረጥኳችሁ ነገሩን እና ማማይም አንድ ነገር ትበል አጠር ያለ ነገር እንበል ማለት የነበረ እንጂ አሁኑን እንቸኩል ማለት ያለን ማለት የመግቢያ ዝማሬ እያቀረቡ ነው ያሉት። ብዙም እንትን አይደለም ግን አጠር ያለ ነገር በሉ ምንም ስላላላችሁ ማለት ነውና ማማይንም በጣም ስላቋረጥኳት ይቅርታ። ቀጥሉ። መልካም። ይሄ ደግሞ በጣም ልባችን እርፍ ብሎ እንድንወጣ ያደርገናል። ስለዚህ እዛ ጋር መግቢያ እስኪካሄድ ድረስ እዚህ ጋር ያለ ልጆች ውስን ደቂቃ 1 ደቂቃ 2 ደቂቃ 2 ደቂቃ እንደዚህ 3 ደቂቃ እየተናገርን እንጨርሰው። ማመዬ ትጀምሪያለሽ፣ ከዛ ወንድዬ ትቀጥላለህ፣ ከዛ ኤፌሶና ርግቤ እንኳን ተናግረዋል። ከዛ በኋላ ዝክረ ቅዱሳን ወሰማዕታት ማሳረጊያው በመምህር ኢሳያስ ይሆናል። በመምህር ኢሳያስ አሳርገን እንወጣለን።
1 ደቂቃ 2 ደቂቃ በጣም ቢበዛ እሺ። እዛ ያለውን ነገር እንዳንይዝ የተከፈለ ጉባኤ እንዳይሆን ወደዛ እንድንሄድ። ማሜ ይቀጥይሽ። ሰላም ለእናንተ ይሁን። እንዴት ናችሁ? በድጋሚ ከታችም ከላይም ያላችሁ። እኔ እንኳን ያው አሁን እሱ ስለከፈተ ከእሱ ትሰሙታላችሁ። ምንም የምላችሁ ነገር የለም። ግን ዜዶዬ በውስጥ አዋራህና ነገ ለሆነ አላማ ቤትን ትከፍትልንና ታላላቅ ሚዲያ ያላቸው ልጆች አሁን በእፎይ ጉዳይ ነው ዋናው ማተኮር ያለበት። ግን ደግሞ ክርስቲያኖች የሚለው ነገር ላይም የሆነ ነገር መደረግ ስላለበት ነግርህና በውስጥ ተማክረንበት ቤት ከፍተህ የሚደረገው ነገር እንዲደረግ እናደርጋለን። አሁን እዚህ ጋር ከመናገሬ በፊት በውስጥ ላውራት በመጀመሪያ እሱም ብቻ ነው ማይኪን ያነሳሁት። መልካም እህቴ፣ በጣም ስለትህትናውና ስለተጠቀምሽው ደቂቃ አመሰግናለሁ። እኔንም ወደ ርዕሱ የከተተች ማመኝ ነች። ምናልባት አዎ የሆነ ያህል ላወራ የፈለኩት ነገር ነበረኝ በዚህ ጉዳይ ላይ። ነገር ግን ዛሬ የገጠመን ሁለት ነገር አብሮ ነው የመጣው። የወንድማችን የእፎይ ጉዳይ አንድ ላይ ነው። በቤተ ክርስቲያናችን ደግሞ እንግዲህ የይዞታ ገፈፋ ኦርቶዶክሳውያንን በማጽዳት ዘመቻ በኢትዮጵያ ውስጥ እየተተከለ ያለ ትልቅ ጉዳይ አለ። ስሙን እንኳን ሳይሸሽግና ሳያፍር ብልጽግና ብሎ ሰይሞ የመጣ አንድ አካል ቤተ ክርስቲያናችንን በማጥፋት ላይ የተመሰረተ ሌሎችን ግን በቤተ ክርስቲያን ይዞታዎች ጭምር እያሰለጠነ የሚያደርጋቸውን ድርጊቶች እየተመለከትን ነው። ይፋ ነው። ባለፉት 2 ዓመታት አላፋት ዝማሬ ከጃን ሜዳ ሲከለከል በአይኔ በብረቱ አይቻል። በአይኔ እንደዚህ መተው ያደረጉት ነገር እዛ የነበርነው ልጆች ፍስፍስ አድርገው አስረው ምናምን መከልከል ላይ የተመሰረተ እንደነበር በአይኔ ተመልክቻለሁ። ቤተክርስቲያንን በይዞታዎቿ በዛ ደረጃ አሳቀው፣ ነገር ግን ዛሬ ደግሞ 2 ቀንና 3 ቀን ጭምር እየፈቀዱ ለሌላ ቤተ እምነት መፈንጫ ማድረግ የቤተክርስቲያን ይዞታ። ስለዚህ ይህንን በተመለከተ ጠቅለል ያለ ሐሳብን የያዘ ቪዲዮ አስቀምጫለሁና ያንን ገብታችሁ ተመልክታችሁ ሼር እንዲደረግልኝ በብዛት በመፈለግም ጭምር ነው። ለሁለቱም ጉዳዮች እኩል እንሰጣለን። ለማህበረ ምዕመናንም ለወንድማችን እፎይ ለኛ ትልቁ ቤተ መቅደሳችን፣ የሰው ልጅ በምድር ላይ የተሰጠ ትልቁ ቤተ መቅደስ። ስለዚህ ለዚህ እንለፋለን። እኔ ራሴ ደቂቃውን ያስኩት በጣም ይቅርታ ወንድዬ፣ እንደዛው 1 ደቂቃ ተጠቀምልኝ። ሄዳዬ አሁን እንኳን ምንም ባልል ደስ ይለኛል። ሁላችሁንም ሰላም ብያለሁ፣ በክርስቶስ ፍጹም ሰላም። አሁን እንዳልከው ወደ ወንድማችን ጋር ሄደን ያለውን ነገር ከዛ በኋላ ግን አናቆምም። ይሄንን ነገር ማቆም የለብንም፣ እንቀጥላለን፣ እንወያይበታለን። እፎይም ቢሆን ግን አይደለም ስለመሞት ማሰብ ስለመታሰር ማሰብ ተውና ለአንድ ቀንም ቢሆን አገልግሎቱን አቋረጥም ማለት ነው። ይቀጥላል። ማን ተፈርቶ ነው? ምክንያቱም ቴዳ ከዚህ በፊት እኮ ስንሰራበት ቆይተናል በእንደዚህ አይነት ነገር ላይ። አንተም ብትሆን ብዙ ጊዜ ሰርተሃል ስህተት። ይሄ የቤተክርስቲያኑ ሰው ነው ብለን ዝም አላልንም። ሌላን ሃይማኖት ያለ አግባብ ሲነካ ማንም ዝም አላለም እና ይሄንም እንሰራለን። እፎይም ቢሆን ጥፋት አጥፍቶ ከሆነ እናንተ ሳትሆኑ እኛ ቀድመን ነው ምናወግዘው። ይሄን ከመጽሐፍ ላይ ከሆነ ስለሆነ ነው ዝም ያልነው። ጥፋት ስለሌለ ነው ዝም ያልነው። ስላለካ ነው ዝም ያልነው። እኛ ዝም ብለን ግን እናንተ በዚህ ደረጃ የምትመጡ ከሆነ ግን ነገሩ እየባሰ እሳቱን እያነደዳችሁት ነው የምትመጡትና እፎይም ቢሆን አገልግሎቱ ይቀጥላል። እኛም ዝም አንልም። ወንድሞቹ ከጎኑ ነን። ሁሉም ኦርቶዶክሳዊ ሁሉም ባለማህተብ እፎይ ነው ከዚህ በኋላ ማለት ነውና ይሄን ነው ቴዳ የምለው። ለወደፊቱ በደንብ እንወያይበታለን ብዬ አስባለሁ። ደህና ቆዩልኝ። መልካም አመሰግናለሁ ወንድዬ ስለተጠቀምከው 1 ደቂቃ። ሁላችንም እፎይና ከእፎይ ጎን ነን መልእክቱ ነው። እንቀጥል። የመጨረሻ 2 ደቂቃ ነው የቀረው። ታገሱን። እዚህ ያላችሁ ሰዎች እንሄዳለን። ሁላችንም ወደ እፎይ እንደገባ ሰምቻለሁ። ወደዛ እንሄዳለን። ዝክረ ቅዱሳን 1 ደቂቃ እንደዚሁ ዝክረ ቅዱሳን። እሺ ጤና ይስጥልን መምህር ኢሳያስ ሁላችሁ መምህራን ወንድሞች እህቶች ቴዲ ሁላችሁም ሰላም ብያለሁ። እንዴት አመሻችሁ? በልዑል እግዚአብሔር ስም እኔ እግዚአብሔር ይመስገን ደህና ነኝ። በእውነቱ የወንድማችን ጉዳይ የቤተክርስቲያን ጉዳይ ነው። ወንድማችን አንድ የቤተክርስቲያን ተቋም ነው ብለን ሁላችንም መሰባሰባችን ትልቅ ነገር ነው። ለአጠቃላይ ጠቅለል ባለመንገድ ምንድነው በመዋቅር ደረጃ የሚሰሩትን ጉዳዮች እኛም በመዋቅር ተደራጅተን መስራት ይጠበቅብናል፣ መበርታት ይገባናል። ዛሬ ጀመርነው ነገ በተለይ ተንሰራፍተን እንድንቀጥል ያደርገናል። እርግጥ ጉዳዩን ጧትም ተነስቶ ነበር፣ ከዛ በፊት ተነስቷል። ያንን መመራን ጋር እየተወያየን ነበር እኛም። ስለዚህ
ወንድሞቻችን በተለይ እናንተ በዚህ መንገድ ተደራጅታ ስትመጡ ደግሞ በጣም ደስ የሚል ጉዳይ ነው። በርቱልን። እኛም እንዳንድ ወንድም የምንችለውን ሐሳብ በተለያየ መንገድ እንበረታለን። በርቱ ለማለት ነው። ሌላ ሐሳቦች አላነሳም፣ ደቂቃ እንዳልወስድ ብዬ ነው። ጤሪስትልኝ እጅግ አመሰግናለሁ ክቡር መምህር ላቀረቡልን ሐሳብ። ያው ነገ ከነገ ወዲያ ስለሚቀጥል ውይይቱ ላይ አረሳም እዚህ ጋር የነበሩትን ሰዎች በጠቅላላ አስገብቼ ሙሉ ሐሳባቸውን አደምጣለሁ። ስለተጠቀሙት 1 ደቂቃ አመሰግናለሁ። የመጨረሻ 1 ደቂቃ ይቀረናል። መምህር ኢሳያስ ስም አልጠራም። ሁላችሁም ሰላም ብያለሁኝ። እንደምን አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ያው ማውራት ከጀመርኩ ቶሎ እንደማላቆም ቴዶም ያውቃልና 2 ቃላቶችን ብቻ ተናግሬ ልጨርስ። ሰውን ሲገድል ተባብሮ ሰውን ሲገድል ተባብሮ ሰውን መጠበቅ ኃጢአት አይደለም። ተባብረን ሰውን መጠበቅ ያስፈልጋል። ሌላው ሁለተኛው ሐሳቤ ምንድነው? አንድ ሰው ብቻ አይደለም ሊከራከርና ሊያስተምር የሚገባው፣ ሁላችንም አስተማሪዎች መሆን አለብን። ስለዚህ 2 ነገሮች ላይ አተኩረን በደንብ ሌላ ቀን እንወያያለን። 2ቱን ነገሮች ግን እንድትይዙልኝ እፈልጋለሁ። ሰዎች ተባብረው ሰውን ሲገሉ ተባብሮ ነፍስን ማዳን እንዴት ያቅተናል? ተባብሮ ሰውን መጠበቅ መግደል አይደለም መጠበቅ እንዴት ያቅተናል? ሁለተኛ ነገር ደግሞ ሁላችንም አስተማሪዎችና ጠያቂዎች መሆን ያስፈልጋል። ፎይ ብቻ እያመሰከረ ፎይ ብቻ እያስተማረ ፎይ ብቻ እንደው እየተወቀሰና ፎይ ላይ ብቻ እየተነጣጠረ ሊኖር አይገባም። ሁሉም ሰው አስተማሪ ይሆን። ይሄኔ ሁላችንም እኛ መምህራኖች ጭምር ብንሆን ማንንም አይነካም ነበር እና ማብዛት አልፈልግም። ቴዶዬ እጅግ ወዳለው አንተ እንቁ ወንድማችን ነህ። ሁላችሁም እስካሁን የነበራችሁ እነ ኤፌሶን እነ ርግብዬ ሁላችሁም በጣም ጥሩ ነገር ነው ያደረጋችሁትና በደንብ ወደ ምድር ላይ ወርደን ወደ መሬት ወርዶ መሰራት አለበት። ምንም በወሬ ብቻ ሳይሆን ማለት ነው። አመሰግናለሁ ቴዶ። እግዚአብሔር ይስጥልኝ መምህር ኢሳያስ እናመሰግናለን። ይቅርታችሁን ሳትነፍጉኝ እስካሁን ድረስ ታግሳችሁም ደግሞ ሰምታችሁ ስለ የመጨረሻውን መልእክትም ስላስተላለፋችሁልኝ አሁን ልቤ ደስተኛ ነው። ምክንያቱም ታላላቆችን ሳናናግር እነሱ ሳያወሩ መውጣቱ በራሱ ትንሽ ያም ነበር። እግዚአብሔር አምላክ የተመሰገነ ይሁን። መልካም የውይይት ጊዜና የመረጃ ጊዜን አሳልፈናል። ወንድማችን እፎይን ለመከላከል ምን ያህል መትጋት እንዳለብን የመምህር ኢሳያስ የመጨረሻው ንግግር በቂ ነው። ተረባርባችሁ ለመግደል ስትመጡ ተረባርበን ለመከላከል መጣራችን ግድ ነው። በዚህ መካከል ግን በሚፈጠሩ ነገሮች በጠቅላላ ኃላፊነት የምትወስዱት እናንተ ናችሁ። ቅድስት ቤተክርስቲያናችን የየዕለት ትጋቷ ሰውን ለማትረፍ ነው እንጂ ሰውን ለማጥፋት አይደለም። ስለዚህ በዚህ ደረጃ የመስራታችን ጥረት ሁልጊዜ ሳይጓደል በሐዋርያዊ ቅብብሎች በትውፊት ይቀጥላል። እናንተም ብላችሁን እስከሰማችሁን ድረስ እፎይ ሰብስቦ እንዳስተማራቸውና እንደሚጠመቁት 700ና ከዛ በላይ እንደሚሆኑት ሙስሊሞች ተጠቃሚዎች ናችሁ። ሃይማኖትን አብዝቶ መመርመርና መጠየቅ ሰሞኑ ትመለከታላችሁ። በእኛ ቤተ እምነት እንኳን በርካታ የሃይማኖት ጥያቄዎች ይጠየቃሉ። መጠየቅ የምርጥ ተማሪ ማሳያ እንጂ መሰነካከያው ሊሆን አይችልም። ስለዚህ በዚህ ያህል ደረጃ ጥያቄዎች ሲጠየቁ እናንተም ወደ ራሳችሁ እንድትመለከቱ የሚያደርጉ በቂ የማንቂያ ደውሎች ናቸው። ስለ እፎይ አምላካችሁን አመስግናችሁ ልቦናችሁን አትግታችሁ አይምሯችሁን አንቅታችሁ መስማት ይጠበቅባቸዋል ባይነን። ከዚህ ውጭ የሚደረግ ንቅናቄና እንቅስቃሴ ግን እፎይን አይደለም 60 ሚሊዮንን ኦርቶዶክሳውያን ይመለከታል። ነገ በዚህ ደረጃ ቪዲዮ አስቀምጬ ተከታይ ላይቭም ውይይት እንደዚሁ እናደርጋለን። ነገ በዚሁ ሰዓት ምሽት ላይ እንነጋገራለን። ምናልባት ዘግይቶ ብዙ ጊዜ ምሽት 3 ሰዓት ምናምን ላይ ታላላቅ መምህራን ላይቮቻቸውን ስለሚከፍቱ እኔ ከነሱ በፊት ለመግባት ጥረት አደርጋለሁ። እግዚአብሔር አምላክ ስለዛ ይርዳን። በአጠቃላይ ውይይቱ ላይ ለነበራችሁ ታላላቆቼ ከኔ በጣም በብዙ ለምትልቁ የኔን ኃጢአት በደል ሳትመለከቱ ወንድማችን ቤት እንሰብሰብ ብላችሁ ለተገኛችሁ ታላላቆቼ በሙሉ አመሰግናለሁ። ከሰው መብዛት አንፃር ላልተቀበልናችሁ የቤተክርስቲያን ታላላቆች ይቅርታዬን እንደዚሁ ጠይቃለሁ። ይቅርታ አድርጉልን። እግዚአብሔር አምላክ የተወደደ ጊዜ ለሁላችን ይስጠን። ሁላችንም ሰብሰብ ብለን 700 ምናምን ሰው አለ እኔን ጨምሮ ወደ ወንድማችን ወደ እፎይ ጋር እንሄዳለን። እፎይን ሰርች አድርጉና እፎይ ጋር ገብተን ሁላችን እፎይን እንከታተል። ሰላሙን ይብዛል፣ ሰላሙ ያብዛል። መምህር ኢሳያስ አሁን ይበሉ በእውነቱ። እሺ መልካም። ምናልባት በጸሎት ይዘጋ። መልካም ወንድማችን መለያችንም እሱ ነው ዋናውና መምህር ኢሳያስ ጸሎት ያድርጉ። መልካም እሺ። እግዚአብሔር ይስጥልን መምህር ኢሳያስ ዘክራ ቅዱሳን የርሳው ነው ይበሉ። እሺ ጉባኤያችንን የባረከልን አምላካችን እግዚአብሔር የተመሰገነ ይሁን።
እንዲሁም ደግሞ ይህን ጨለማውን ገፎ ለብርሃን ብርሃኑ እንዲያሳየን እግዚአብሔር አምላካችን እንማጸነዋለን። እንበል። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት ለአድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እም አንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ ፍቁሩ ልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ እግዚአብሔር አብይ። ሁላችንም የያዕቆብ ሌሊት ያድርግልን። አምላካችን በሰላም ያሳድረን። ሰላም ደሩ። አሜን። ሁላችሁም ሰላም ደሩ። እናመሰግናለን። እግዚአብሔር ይስጥልን።